ካለ ታስቀጥለው አማናዊ የሚባለው ልጅ ቆይቷል ከገባ አለ አማናዊ የሚላል እንዴ ያላየው። ኦኬ ከላይ ያለው ቆይ ትንሽ ደቂቃ አንድ ሌላ ስልክ እያወራሁ ነው። ይቅርታ ነገር የለም። ኦኬ ጥያቄ ጠይቁ። ቫላር ጥያቄ አለ ይችላል። ቫላር ጥያቄ አይወድም ይናደዳል። ስለዚህ ከቫላር ጋር ማውራት ከባድ ነው። ወይዲ ጥያቄ በጣም አይወድም። አትወድም ጥያቄ አየው ከሌሎች ጋርም ስትወያይ ምናምን ነገር በጣም ትናደዳለህ። ለምን እንደሆነ ታውቃለህ? ጥያቄ ስለማልወድ ሳይሆን ገና ብሉይ ኪዳንን ገና ማንበብ ስለጀመርኩኝ ነው። ለዛ ነው አይ ጥያቄ ስትጠይቁ ትናደዳለህ። በቃ የሆነ አይ እውቀት የለኝም ከክልኝ ነገር በጣም ተወዳለህ፣ በጣም ትናደዳለህ። ሪቴት በእናንተ ለምናደድ ሳይሆን ኡስታዝ ወይዲ እውቀት ስለሌለኝ ነው። ብሉይ ኪዳንም ብዙም እውቀቱ የለኝም። ያው ከአዲስ ኪዳን ወጥቼ ብሉይ ኪዳን ላይ ስለቆምኩኝ ብሉይ ኪዳንን ገና ማንበብ አለብኝ። ለዛ ነው። አዎ ግን እንትን እኮ አጠይቁኝ ማለት ትችላለህ እኮ ይሻላል። እንደዛ ጠይቁ ትላቸውና ሙስሊሞች ሲጠይቁ እርና ምርር ብለህ ትንጨረጨራለህ፣ ትንተከተካለህ እና ያ ደግሞ በጣም እንትን ያለ ሄሌክ ነው። እኔ ምር ከሰው የሚያናድደው ነገር ማድረግ አልፈልግም። ከዛ አንፃር ነው ጥያቄ ካለ ጠይቀኝ። እኔ ግን አልጠይቅም ብያለሁ። ከሁለተኛ ሳይ አትጠይቀኝ። እሺ ባትጠይቀኝም ደስ ይለኛል። ለምን መሰለህ? አንተ አሁን ኦልሬዲ ጎስፔሉን ኢንጂሉንም ተውራቱንም በልተዋል አውቃለሁ። ለዛ ነው ታውቀዋለህ ሁሉንም ከኔ ይበልጥ። እኔ ደግሞ አዲስ ነኝና ሞር ደግሞ ወደ እናንተ ለመምጣት ስለምፈልግ እናንተ ጋር ያለው ነገር አጣርቼ መግባት ስለምፈልግ ነው። ወደ እናንተ መምጣት ስለምፈልግ ያንን ነው። እሺ በቀደም ሳንጨርስ እንትኑ ባትሪ ዘጋብኝ። በኋላ ይሄ መዝሙረ ዳዊት ምዕራፍ 110 ቁጥር 1 ላይ ጌታ ጌታዬን የሚለው ዳዊት ነው። ያህዌ ጌታዬን ሲለው ጌታ የተባለው በቀኝ የተቀመጠ ያለው ዳዊትን ነው ብለህ በጣም ኢንተረስትድ ሆኜ ለመጀመሪያ ጊዜ ነው ስሰማው ያንን ነገር። ከዛ ሰምቼው የሚገርም ነገር ከዛ በኋላ የአይሁዶችንም እንትን ሳየው አንተ ያልከውን ነው የሚሉት። በጣም ገረመኝ። በቃ አስቤው አላውቅም እና በጣም ገረመኝ። በቃ ማለት እስካሁን ድረስ ማለት የሰው ልጅ ትምህርት ታገኝበታለህ እያንዳንዱ ነገር ውይይት ስታደርግ እና እዛ ጋር ተናጋሪው ማን ነው? ያህዌ ጌታዬን እያለ የሚያወራው ማን ነው? እዛ ጋር ባለፈው ነግሬህ ነበር። ኖርማሊ እንዳወራ ነው ከሆነ እሱ ጋር ነው የዳዊት እዛ ላይ ነው ያቋረጠው አይደለ? አዎ ጌታዬ ባዩ ማን ነው ብዬ ወዲያው ባትሪ ዘጋብኝ እና ማን ነበረ ጌታዬ ነው ባዩ? እሱ ነው ማወቅ የፈለኩት። ኦኬ ጌታዬን የሚለው ጌታ የሚሉት አንደኛ ከመጀመሪያ ያንን መዝሙር የጻፉት ለቤትክስ የአሮን ወይም የሌዋውያን ካህናቶች ናቸው። ምክንያቱም የዳዊት መዝሙርን የጻፈው ዳዊት ብቻ አይደለም፣ ብዙዎች ጽፈውታልና ጌታዬን ሲሉ ጌታ ማን ነው? እግዚአብሔር ነው። ጌታዬን የሚሉት ደግሞ ዳዊት ነው። ይሄ ነው በዕብራውያንም አንደርስታንዲንግ ያለው። ገርሞኛል። ግን እንትኑ አለ ወይ ኤቪደንስ አለ ወይ? ምክንያቱም ኤቪደንስ አለ ወይ ዳዊትን ስለመሆኑ? እንደዛ ነው። ለምሳሌ አጋዲክ ሚድራሽና አለቃይክ ሚድራሽ የሚባል የአይሁዶች ኢንተርፕሪቴሽን አለ። በእነሱ አንደርስታንዲንግ ያ ነው ያለው መረጃ። እንደዛ የሚላል ጳውሎስ ሚድራሽ ላይ እንደዛ የሚላል። አዎ አጋዲክ ሚድራሽና አለቃይክ ሚድራሽ የሚባል ኢንተርፕሪቴሽን አለና ሜቢ አይተው ወይ አንብበህ ተዘጋጅተህ መተህ ለመጠየቅ ነው የሚመስልህና አለ ወይ ምናምን? አይ አለ ወይ ሚድራሽ ላይ አለ ወይ? አለ ዳዊት ምዕራፍ 110 ላይ ያ አዶኒ የተባለው ዳዊት ነው የሚል አለ። እስቲ ያውጣውና እንየው። አሁን ላውጣልህ አልችልም። አንድ ስልክ ነው ያዝኩትና ላውጣልህ አልችልም። ኦኬ እሺ ለዛ በቃ ምክንያቱም ኦልሬዲ ያንን ኢንተርፕሪቴሽን የተጠቀመው ጳውሎስ ነው። ጳውሎስ ደግሞ ነግሬያለሁ ስለ መልከጼዴቅ የተጠቀመው ጳውሎስ ዕብራውያን ላይ ስለ መልከጼዴቅ የሚለውን እንትን ቢልም ግን አጀማመሩ ላይ ሀ ብሎ ለጳውሎስ ወይም ደግሞ ለዕብራውያን ጸሐፊ ሂንት የሰጠው ወይም ፍንጭ የሰጠው ማን ነው? እንትን ላይ ማርቆስ 12 ቁጥር 36 ላይ ያለውን ከመዝሙረ ዳዊት ላይ ጠቅሶ ለመሲህ ነው የሚሰራው ብሎ ያስቀመጠው ራሱ የናዝሬቱ ኢየሱስ ነው። ስለዚህ ናዝሬቱ ኢየሱስ ነው። ከማርቆስ በፊት የጳውሎስ ኤፒስቶሎች አይቀድሙም እንዴ?
እውቀቱ አለ ኖ አይደለም። አይ ከአራት ጎስፔሎች የጳውሎስ መልእክቶች አይቀድሙም እንዴ? ወይዴ ኢየሱስ መልከ ጼዴቅ ነው ብሎ ያስቀመጠው ማን ነው? ጳውሎስ ምን ላይ ነው ያስቀመጠው? ጳውሎስ ዕብራውያን ጸሐፊ ጳውሎስ ነው ከመነሻው። እሱ ሌላ ታሪክ ነው። ኦኬ ጥሩ። የዕብራውያን ደብዳቤ መቼ ነው የተጻፈው? የፓውሊያን ኤፒስትሎች ባይዘው ዕብራውያንን ጨምሮ የዕብራውያን ደብዳቤ የተጻፈው መቼ ነው? የዕብራውያን ደብዳቤ እሱ ነው መልኩ። ኦኬ ማርቆስ ጎስፔሎች በፊት ነው። ክርስቲያኖች ነው ግን የሞበት ነው። ክርስቲያኖች ነው ግን ሶርሱን ነው ማን ይቀድማል የሚለውን ለማግኘት ፈልጌ ነው። በቃ ስለዚህ ኤኒዌይስ ስኮላሮች ቴዎሎጂካል ስኮላሮች የሚስማሙበት የፓውሊያን ኤፒስትሎች ዕብራውያንን ወይም ተሰሎንቄን የጻፈው ጳውሎስ ይሁን ተሰሎንቄ ምናምን ነገር የሚለውን ነገር እስማማለሁ። ይበልጣል በ50 ኤዲ ነው። የማርቆስ ደግሞ 70 ኤዲ ላይ ነው። ጥያቄ የዕብራውያንን ደብዳቤ ጸሐፊው የጻፈው ከማርቆስ ይቀድማል ለማለት መቼ ነው የተጻፈው? የዕብራውያን ደብዳቤ ቀኑ ይቀድማል። የተጻፈበት የተጻፈው ኦልሞስት በ50ዎቹ ኤዲ ወይ በ60ዎቹ ኤዲ ነው የተጻፈው። ማስረጃ ይኖር ይሆን? ማስረጃ አሁን ለምሳሌ ማስረጃ ስትለኝ በምንድን ነው እንዳሳይ የምትፈልገው? የዕብራውያን ደብዳቤ የተጻፈው በስንት ዓመተ ምህረት ነው? በስንት ዓመተ ምህረት ማለት ማስረጃ ስትጠይቀኝ እንዴት ነው የምትጠይቀኝ? እኮ እንደዛ ነው። አሁን ለምሳሌ የማርቆስ 70 ይላል በኢስቲሜቲንግ እንትኑ ማለት ነው የተቀመጠው። የዕብራውያን ደብዳቤ መቼ ነው የተጻፈው? እነዛን ቀናቶች ለመወሰን ካርቦን ኮፒ ነው እኮ አይደለ የሚጠቀመው? አይ እንደዚህ ስኮላርስቲክ የሆነ አፕሮች ያለው ነው። ምን ካለ የምታውቀው ነገር ካለ ኤኒዌይስ አሁን እንደዛ ቀኑን ተወውና ካርበን ዴቶች እነሱን ሲጀመር ጀምሮ አይናገሩም። የሉማ መጽሐፎቹ መጀመሪያ ፈርስት ሴንቸሪ ላይ ያሉ መጽሐፎች እኮ የሉም። አውዛር ያሉት ማኑስክሪፕት ናቸው። ማኑስክሪፕት ደግሞ 4ኛው ክፍለ ዘመን ላይ ነው ያሉት እንደ ጥቅል ስታየው ማለት ነው። ስለዚህ ካርበን ዴት ይደረጋል አላረጋገጠም። የትኛውም ካርበን ዴት አልተደረገም። የማርቆስም የምናም የሚባሉ ፈርስት ሴንቸሪ ላይ ፕራይመሪ ሶርስ የለም፣ ራሱ ሶርሶች የሉ። ኦኬ እሺ እኔ ደግሞ ይችላል ግን ዕብራውያን ላይ ስለተጠቀሙት እንዲሁ ስትመለከተው ኢየሱስ ነው ያንን ጥቅስ የጠቀሰው። ማርቆስ 12:36 ላይ ከመዝሙረ ዳዊት ምዕራፍ 110 ቁጥር 1 ላይ የጠቀሰው ለመጀመሪያ እሱ ነው። ጳውሎስን ከመኮነን በፊት የዕብራውያን ጸሐፊ ከመኮነን በፊት ይሄን ጥቅስ የመዝሙረ ዳዊትን ጥቅስ ወስዶ ለመሲህ ነው ብሎ የተጠቀመውን ራሱ የናዝሬት ኢየሱስን ነው የሚጠቅሰው ማለት ነው። የናዝሬት ኢየሱስ ነብይ ነው አይደል? አንተ ሊሆንም ላይሆን ይችላል። እሱ ማተር አያደርገኝም ላይ ቢሆንም ባይሆንም ችግር የለብኝም። እሺ ጥያቄ ለህይወት ምንም ጠቅመው ነገር የለም። ኤኖስ ጠይቀኛል። ጥያቄ ልጠይቅ ወይዴ ጠይቃው ጥያቄ አትወድም ለዛ እኮ ነው። አይ አትወድም ስላለ መውደድ አይደለም ወይዴ ሞር ከኔ የተሻለ እውቀት ስላለህ ነው። ያንተን ጥያቄዎች መመለስ ስለማልችል ነው። ለዛ ነው። ልቀጥል ወይዴ? እሺ ቀጥል። እሺ እንትን ዛሬ ነው ያነበብኩትና ዘ ሚስትሬስ ሌተርስ በቁርአን ላይ ሙቃታት የሚባሉ እንትኖች አሉ አይደለ? ምንድናቸው እነሱ? ለምሳሌ ሱራ አልባቀራ 2:1 ላይ አለመ ይላል። አሊፍ ላም ሚም ነው የሚለው። ምን ማለት ነው? እስኪ ትርጉማቸውን ንገረኝ። አሊፍ ሐርፍ ናቸው። አሊፍ ላም ሚም ሩፉል ሙፍረዳት የሚባሉ ነገር ታውቃለህ? ምን ማለት እንደሆነ ከምን ፊደላት ናቸው? አህራፍ ነው ያልከኝ? ሐርፍ ማለት አህራፍ ወይስ ሐርፍ ናቸው? ሐርፍ ማለት ፊደላት ፊደል ማለት ሐርፍ ሩፍ ማለት ደግሞ ፊደላት ናቸው። ለምንድን ነው በነጥብ? ለምሳሌ ዛሬ ያነበብኩት በአማርኛ የተጻፈ ቁርአን ያነበብኩት አ ነጥብ ለነጥብ መ ይላል። ልክ አሁን ለምሳሌ አሌፍ ባታ ዋው ምናምን የሚል ነገር የለም የዕብራይስጥ ላይ መዝሙረ ዳዊት ምዕራፍ 138 ላይ 118 ችግር የለውም። ምን ለማለት ነው በእናንተ መጽሐፍ የተቀመጠው እኮ ምንድነው እኮ አሌፍ ቤት ምናምን ምንድን ናቸው? አላቃቸውም። እኔ በዕብራይን እኮ ፊደል ናቸው፣ የዕብራይስጥ ፊደል ናቸው። ልክ እንደዛ ሆኖ የአረብኛ ፊደል ናቸው። ሩፉል ሙፍረዳት የሚባሉ አደርሱል አወል ላይ መጀመሪያ አንድ ሙስሊም ቁርአን ከመቅራቱ በፊት የመጀመሪያው ቃይዳ ሲቀራ ሩፉል ሙፍረዳት የሚባሉ አሉ። አሊፍ ባ ታ ታ ጂም እያለ እንትን የሚላቸው አሉ፣ የሚማራቸው አሉ። አደርሱል አወል ላይ ማለት ነው። ለምሬ የተቀመጡት እኮ ፊደል ናቸው የተቀመጡት። ከዛ በኋላ ምን ለማለት እንደተፈለገ በኋላ ላይ እንመጣበታለን። ግን መጀመሪያ ፊደል ናቸው ነው። እሺ። ስለዚህ ፊደል መሆናቸው ምንድነው ችግሩ? መቀመጡ
አይ አልገባኝም። ሌላው ቃላቶች ሳነባቸው ሙሉ ናቸው እኮ ባይብል ላይም አለ እኮ አሊፍ ባ ታ ዋው ምናምን የሚል ነገር አለ አይደል? አ ነጥብ ለነጥብ መ ነጥብ ተብሎ የተቀመጣለ ባይብል ላይ አሊፍ ምናምን ነገር የሚል የለም። አሊፍ ቤት ጋሜል ምናምን የሚል ነገር የለም። አላነበብክም? ችግር የለውም። እሱ እኮ አለ። ምንድነው እሱ? ላሜንቴሽን ኦፍ ኤርሚያስ ላይም አለ፣ መዝሙረ ዳዊት የለም። ምንድነው እሱ? ላሜንቴሽን ላይ እኔ አሁን ስለ ላሜንቴሽን እኔ እኮ ስለኔ ጠይቀኛል። ፊደል ነው እንደዛ ነው። ፊደል ነው ራሱ ፊደሎች ናቸው። ምንድነው ትርጉሙ? ለምሳሌ ሱራ አልበቀራ 2:1 ላይ አለመ ይላል። ምንድነው ትርጉሙ? እነግርሃለሁ፣ ግን መጀመሪያ ፊደል መሆኑን ነው ማወቅ አለብህ ነው። ከዛ በኋላ ምን እኔ ስለማላውቅ ነው እየጠየቅኩ ያለው። ኢብኑ አባስ ያንን ነገር ሲያስቀምጠው ምንድነው ያለው? አሊፍ የሚለው ቃል ማን ነው? ምንድነው የሚለው? ላም ምንድነው? አሊፍ ላም ሚም እና አሊፍ የሚለው ቃል አላህ የሚለውን ነው የሚያስቀምጠው ብለው አስቀምጡታል። ትርጓሜ ነው ማለት ነው። ትርጉም ነው እንጂ ያለው። አዎ በውስጡ አለ። በውስጡ ይይዛል። አሁን ለምሳሌ ኑን የሚል ቃል አይደል? በቁርአን አስረዳኝ። በቁርአን እኮ አስረዳው እኮ ነው። አታዳምጥም እንዴ? ኢብኑ አባስ ታዲያ ሙፈሲሮች አሉና፣ አንደኛ ሙፈሲሮች እኛ አሉን፣ ሁለተኛ ሐዲስን እንቀበላለን። ሐዲስ ላይ ደግሞ ረሱል ሰለላሁ ዐለይሂ ወሰለም ወደ ኢብኑ አባስ ኢንዲኬት አድርገዋል። ራሱ የቁርአን ማዕና ወይም የቁርአንን ተእዊል ኢብኑ አባስን አላህ አስተምሮታል ብለው ነግረውናል በሐዲስ ላይ። ስለዚህ ከዛ አንፃር ያንን ነው እንትምልህ አላህ አዋቂ ነው ማለት ነው ትርጉሙ ራሱ። አሊፍ ማን ነው? ምንድነው የሚለው የሚጀምረው? አሊፍ ላም ሚም ይላል ራሱ ማለት ነው። ስለዚህ አሊም ማለት ነው። ከዛ በኋላ ደግሞ ሶስተኛው ጠፋኝ። ሚም አሊፍ ላም ሚም እኔ አላህ ነኝ። አዎ አና አላህ አሊፍ ሶሪ አገለባበትኩት። አሊፍ የሚለው ቃል አና የሚለውን ይይዛል፣ እኔ ማለት ነው። ከዛ በኋላ ደግሞ ሚም የምትለዋ ደግሞ ለፍዙ ጀላላ ነው። ስለዚህ አላህ የሚለውን ነገር ያመለክታል። ከዛ በኋላ ደግሞ ላም አሊፍ ላም ሚም የሚለው ደግሞ አሊም የሚለውን ቃል እኔ አላህ አሊም ነኝ፣ እኔ አላህ አዋቂ ነኝ ማለት ነው ተብሎ መቀመጥ ይችላል። እንደዚህ እየተባለ እያንዳንዶቹ አላቸው ያስቀመጠው ኢብኑ አባስ ያስቀመጠው ማለት ነው። ከዛ አንፃር ከኢብኑ አባስ የመጣ ዩኒቨርሳል አግሪመንት ላይኖር ይችላል። አላህ ነው ሞር የበለጠውን ነገር የሚያውቀው፣ ሙሉ ትርጉማቸውን አላህ ነው የሚያውቀው ብሎ ሙሉ ትርጉማቸውን ማንም አያውቀውም። ትርጉም ነው ሙሉ ትርጉማቸውን የሚያውቀው ሙሉ ሰፊ ነገር አለው። አሁን እንደዛ ብቻ አይደለም፣ ሌላም ትርጉም ደግሞ አለ። ግን በዋነኝነት በጥቅል ከኢብኑ አባስ የመጣው መረጃውን ይዘህ ይሄ በዚህ መልኩ ተብሎ ተቀምጧል እንጂ ሙሉ ትርጉሙን የሚያውቀው አላህ ብቻ ነው ብሎ ነው ያስቀመጡት ሁሉም። እሺ መልካም። እሺ ጥሩ አመሰግናለሁ። ወይዲ ምንም ችግር የለውም። እሺ ሌላ ጥያቄ አለ? ብዙ አለ። ጠይቅ፣ ችግር የለውም ጠይቅ። ያው ይሄን የበለጠውን አላህ ያውቃል ወይም ደግሞ ሙሉ ትርጉማቸው ያው መሟገት ስለማልፈልግ ሞር ደግሞ አንተ ከኔ አትሟገት። ምኑን ይዘው ትሟገታለህ? ምንም እኮ ያዘ አየር ላይ የሆነ ነገር ለሙግትም አይመችም። አንደኛ እውቀት ይፈልጋል ለመሟገት እኮ እውቀት፣ በዛ ዙሪያ ላይ ጥናት ያስፈልጋል። ጠያቂ ከሆንክ ግን ጠያቂ ነኝ ተሟጋች አይደለም። ዩኒቨርሳል አግሪመንት የለም ብለኝ በዩኒቨርሳል አላህ ነው ሙሉ እውቀቱ ያለው የበለጠውን የሚያውቀው አላህ ነው ብለው ነው ያስቀመጡት። እኔም እንደሱ ዛሬ መስማማው። ነገር ግን ኢብኑ አባስ ባመጣው መልኩ እኔም አላውቅም አንተም አታውቅም። አለማወቃችን ምንድነው ማተር የሚያደርገው? ምንም አያደርግም። ችግር የለውም እኮ ታዲያ እሱ ቴዎሎጂካል ፋክተር አለው። በቃ አይ መረጃ ይዘህ ምናምን ስላልከኝ ነው። ብዙ ጊዜ ስለምትሰድበኝ ወይዴ እኔ እወድሃለሁ ባይዘው እወድሃለሁ እያላችሁ ትገቡሉ ትላለህ። እኔ አልሰድብህ አላውቅም ባይዘው እወድሃለሁ። እንትን በጣም ነው የሚያስጠላው አፕሮች። እኔ ካንተ ጋር ነው መቼም አልሰድብህም ወይዴ መቼም አልሰድብህም። አንተ ብትሰድበኝ በል ሚት አድርግና አዳምጥ። በቃ ዝም ብለህ ቁጭ በል አንተ ከኔ ጋር ባታወራ ልጠይቅህ ነበር። እሺ ሚውት አድርግ። አይ አወራረህ በጣም ይደብራል። የሆነ እንትን ነው ሽርክት ነው አወራረህ ሽርክት ነው። ፐርሰናሊቲ ትሄዳለህና ሽርክት ስለሆነ ሽርክት የሚያወራ ሰው ብዙ አለ። አኞ የሆነ ነገር ሲሆን ደግሞ ይደብራል። እንደዛ ማለት ነው። ወሰክም ይሆናል አንዳንዴ። አለማወቅህንም ደግሞ ተቀበል። እሺ ወይዴ አለማወቅህን ተቀበል። እሺ አንተ ካወቅህ ችግር የለውም። ታሳውቀኛለህ። አታውሩሉት። ተናዶ ነው አታውሩት። ና አስገቡት መልሳችሁ። አማናይ አታስወሩት። አንዴ ታወራለህ። አስገቡት ቫላርና
ስትናደድ ነው እንደዚህ የምትሆነው። ናግባ ማበድም አለና ከምታብድ እንደዚህ ይሻላል። ና ተመለስ። አውርዱ ካላልኳችሁ ድረስ አታውርዱና አየ እወድሃለሁ ምናምን የምትለው ነገር የውሸት እንደሆነ ነው ያሳወቁ። ቀስ ብዬ ነው ጠቅ አድርጌ እንድታወራ ያረኩ። አትናደድ። በሁሉም ፊት ልንገርህ እወድሃለሁ፣ አከብርሃለሁ። ይሄ የውሸት አይደለም፣ ባይዘው ውሸት አይደለም። እሺ አትናደድ። የተሻለ እውቀት አትበሳጭ። ግን ተጠቀም። ይኸውልህ ፐርሰናሊቲ ተተተ ነጥቡ ላይ ብቻ አተኩረ ጥያቄም ካለ ጠይቀህ መመለስ ነው ያለብህ። ሽርክት የሆነ ቃል እስኪ ያጠፋሁትን ጥፋት ንገረኝ። እስኪ ሽርክት አለው። አንዳንድ ጊዜ ስትጠቀም እንትን ትላለህ። አንተም እንትን የምትለው ነገር አለ ምናምን ነገር ይሄ ከክልልኝ አይነት ጨዋታ ትጫወታለህ። እንደዛ ነገር አታድርግ ነው። አሁኑ ከዚህ በላይ ማበድም አለ። መሳደብ ብቻ አይደለም። ታብዱላ ትችላለህ። ለምን ታብዳለህ? ከኔ ጋር እንደዚህ እንትን ባትል ጥሩ ነው። እኮ መማር ነው የምፈልገው። በቃ አዳምጣ። እሺ በቃ አሁን በቃ ሚውት አድርገህ እንትን በል። አይ ቀጣይ ጥያቄ ካለ ልቀጥል ነበር። ለዛ ነው ችግር። አዎ አይ እንደዚህ ተረጋግተህ እንትን ቶን እንደዚህ እንትን አኞየውንክ ባንዴ እንደዚህ ጾታ አይታወቅህም ማለት ነው። ልክ ኖ አኞየውንክ ነው አንደኛ ነገር እና ቃላቶች እንዳለ በአጠቃላይ ወሰክ እየሆኑ ነው እና ወሰክ ከሆኑ ደግሞ አንተን ሊያስቀይም ነገር የሚገባ ነገር መሆን የለባቸውም። እኔ አኞና ወሰክ የሆኑ ቃላቶች እንድትጠቀም ምክንያት ከሆንኩ እጠየቅበታለሁ። ያ መሆን የለበትም እና ሽርክት የሆኑ ቃላቶች አትጠቀም ለማለት ፈልጌ ነው። አብሽር በቃ ሚውት አድርገህ ቁጭ በል። እሺ ቴንክ ዩ። እሺ ወይ ኦኬ አማናዊ ጋር አንድ ሰው ይቀጥልና ኢንሻአላህ እኔ እንትን ብዬ ልስገድ። መግሪብ ነው እኔ ጋር። አሁንስ ሚዞን አይቻውን ነበር እንዴ? አሁን እኮ አይቼው ነበር። ሚዞን አላችሁ ወንድሞች? እስቲ አንድ ሰው ይግባና እስክትመለስ ኢንሻአላህ አማናይ ጋር አወራውና ትላለን። እኛ ጋር አዘነ አሁን እንትን ማለት ነው። መግሪብ አዘነ እኛ ጋር። መርሃባ። እሺ አማናዊ አይ ቲንክ ቤት ምሮት የለውም እና ሰላም ነው። እንዴት ነው? ጥያቄ ኖሮ ነው ወይስ ጥያቄ እንጠይቅህ? ቅድም ቆይቻለሁ ከገባሁ። ምንድነው ስለ ቁርአን ያለ መልእክት ነው በሚል እየተወያዩ ነበረ አንተ ከመምጣት በፊት። በዛ ሰዓት ነበር የገባሁትና እኔ ስለ ቁርአን አንዳንድ ሐሳቦች ነበሩ፣ ያንን ለመጠየቅ ነበር። አንተ ከየትኛው ቤተ እምነት ነህ? እኔ ኦርቶዶክስ። እሺ ያው ጥያቄ ሲጠይቅ በደብል ስታንዳርድ ነው የሚመለሰው። ያው አንደርስታንዲንግ እንድታደርግ ማለት ነው። ጎይድ ምንድነው መሰረት ጥያቄ ስለ ቁርአን ቅድም ሲነገር ቁርአን በመጨረሻው የቂያማ ቀን ያማልዳል የሚል ነገር አለ እና ቁርአን ያማልዳል ወይ ነው? እውነት ነው ወይ? መረጃ አለ ወይ? ሰዋብ የሚባል አለ፣ ምንዳ ማለት ነው። ይሄ ምንዳ ነው። አሁን አንድ ሰው በሚቀራበት ሰዓት ቅድም በተነሳው ያው አሁን እያነሱ ነበረ። አንድ ሰው አሊፍ ላም ሚም ብሎ ከቀራ ማለትም አሊፍ ብቻዋን 10 ምንዳ አለው። አሊፍ ላምም 10 እንዲሁም ደግሞ ሚምም 10 አንድ ላይ 30 ማለትም ከሌሎች ከኸይር ስራዎች የሚሰራው የሚያገኘው ምንዳ አካል ሆኖ ምናምን
የለም እንደዚህ ለምሳሌ እስቲ ላሳየን ያማልዳል ሌላ ጥያቄ አለ? እየሰማሁ ምንድነው ያልከኝ? አያማልድም ነው ያማልዳል ነው ያልከኝ? አውቄው ጨርሼው እንደሄደ በተሳሳተ መንገድ ነው ማለትም አውጣውና ሐዲሱን እንመልከተው። ሰው ሆኖ ይመጣል ሳይሆን ሰዋቡን ነው እዛ ጋር የሚያሳየው እኮ ምንም ይሁን ብቻ ግን አያማልድም ነው ያማልዳል ነው ያለውን ነገር እንድትነግረኝ የፈለኩት። አሁን እኮ ሁለቱንም አልነገርከኝም። ያማልዳል አላልከኝም፣ አያማልድም አላልከኝም። አካል ሳይኖረው ያማልዳል። እሺ እንደዛ ይዛለህ። ሰላም አለይኩም ወራህመቱላሂ ስሚስ ቆይ ማናቢ ወአለይኩም ሰላም ወራህመቱላህ ከተመቸ ቀጥል ኡስታዝ የለም እንዴ? መለሰለው ብሎ ነውና ከረመዳን ጋር ያው የታውት ረመዳን አለ ስሚስ እሺ ረመዳን እሺ የለም እንትና እሺ ነብይ ይኸው ከኢስሚዝ ጋር ትቀጥላለህ። ኦኬ አቡኪ መጥቷል። አቡኪ አለ። ሰላም አለይኩም። ሰላም አለይኩም ወራህመቱላሂ ወበረካቱ። ሀቢቢ ያለውበት ቦታ ኔትወርክ የለም። መግባት ራሱ እንትን አላልኩም። ግባ ቀጥል ሀቢቢ። እሺ ኸይር። እሺ አማናዊ ቀጥል። ረመዳን መቀጠል ትችላለህ ካለ ማለት አይቀጥል። በቃ ቀጥል። ስሚስ እናንተ ያላችሁ ቀጥል። ማለትም መረጃውን ላወጣ እችላለሁ። ለቀጥሉ እናንተ አይ እሺ ቀጥል አማናዊ። ጥያቄ ያቀርብኩኝ እየጠበቅኩ ነው። እሺ ምንድነው ጥያቄ አማናዊ? የቁርአን ምልጃ ላይ ነው ጥያቄ? ቁርአን ቂያማ ቀን እንደሚያማልድ ይሆናል ይላል። አዎ ያማልዳል። አዎ ሸፋ ይሆናል ይላል። ያማልዳል የሚለው ቃል ሸፋ የሚለው ያማልዳል ማለት ነው። ሸፋ ማለት ማማለድ ማለት ነው። ሸፋ ይሆናል ማለት ማማለድ ብሎ ማለት ነው። ከምን አንፃር እንደሆነ አይ ቲንክ ረመዳን ያስረዳህ ነበር። ኦኬ ዞሮ ዞሮ ቁርአን ያማልዳል ነው አምነነው እንትን ብለነው አስረግጠን እንድንሄድ ብዬ ነው። አዎ አለህ እኮ ከምን አንፃር እንደሆነ ግን እያስረዳነ። እስኪ እኮ ያው ማማለድ ማለት ፈዳኢል ብሎ ማለት አንተ የምትቀራው ያ መልካም ስራህ ማለት ነው። ላንተ ይሆናል ማለት ነው። ያ መልካም ስራህ ማለት ነው።
እኮ ቁርአን እንደዛ ከሆነ ቁርአን ምንም ማማደድ አያስፈልገውም። እንደዛ የምትለኝ እኮ ቁርአን ስትቀራ ምንዳ አለ። ኦኬ ቁርአን ዋጋ ነው ምንዳ ማለት ዋጋ እኮ ልክ በተመሳሳይ ለምሳሌ ጾምም ያማልዳል። ገብቶሃል? የምትሰራቸው መልካም ስራዎች ያማልዳሉ ሲባል ከምን አንፃር ነው? ጾምም ያማልዳል አንተ ሌሎችም እንደዚሁ መጥራት እንችላለን። ስለዚህ አሁን ቁርአን ማለት ነው ማማለድ የሚለው አንተ በምትቀራበት ጊዜ ያ የቀራኸው ነገር ለምሳሌ ምን ብሎ ያማልዱሃል? ለምሳሌ ሌሊት ላይ ለምሳሌ እንቅልፍህን አንተ ስትቀራ ያ የቀራኸው ነገር ማለት ነው ላንተ ምልጃ ይሆንልሃል ማለት ነው። እሱ ቃል በቃል የተጻፈ ነገር አለ። እንደዛ ነው ምልጃው። የቁርአን ምልጃ በዚህ መልኩ ነው ተብሎ የተጻፈ ነገር አለ እንዴ? ልታሳየን ትችላለህ? እስኪ እንየው። ኦኬ አዲስ ናውጣ ወራም ተለበረካት ስሚዞ ወአለይኩም ሰላም ኡስታዝሽ አለህ? እንዴት ነው? ለሰላት ወጥቼ ነበር። አይ እየሰማሁት ነበር መልስን ስሰጠው የሐዲስ ማስረጃ ሲል ነው የገባሁት። እሱን ላወጣ ብዬ እሺ ኦኬ እኔ ላውጣልህ ለማለት ከመጣህማ ቀጥል አንተ ከመጣህ። አይ ችግር የለውም። ራሱ የሚሽካቱል መሳሂብ መጽሐፍ 7 ሐዲስ 7 ላይ ወይም ደግሞ ሙስተድ አህመድ 6589 ላይ አለ። አብደላህ ኢብኑ ዑመር እንደተረከው የአላህ መልእክተኛም ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ጾምና ቁርአን በትንሳኤ ቀን ለአላህ ባሪያ ያማልዳሉ። ጾምም ጌታ ሆይ በመዓልት ምግብ እና ፍላጎት ከከለከልኩ ላማልደው ይላል። ቁርአንም ጌታ ሆይ በሌሊት እንቅልፍ ለከለከልኩት ላማልደው ይላል። እናም ያማልዳሉ ይላል። አሁን ጾም የሚባለው ራሱን የቻለ ፐርሰን አይደለም። ጾም ልክ እንደ ሰውና እንደ መላእክት ራሱን የቻለ ቅዋሚ ማንነት ወይም ደግሞ ፐርሰን አይደለም። ለሚጾሙ ሰዎች ጿሚዎች በትንሳኤ ቀን አጅር ያስገኛል ማለት ነው። ልክ በተመሳሳይም ቁርአን ለሚቀሩት ቃሪዎች በትንሳኤ ቀን አጅር ያስገኛል ማለት ነው እንጂ ልክ ረሱል ሰለላሁ ዐለይሂ ወሰለም እንደሚያማልዱት መላእክቶች እንደሚያማልዱት ወይም ደግሞ አንተ ለኔ እንደምታማልደው ማለት አይደለም። ለምሳሌ አሁን አንተ ዱዓ አድርግልኝ ብትለኝ እኔ ለአንተ ዱዓ ባደርግልህ እሱ ምልጃ ይባላል። ለራሴ ግን ዱዓ ካደረኩኝ ተማጽኖ ይባላል ማለት ነው። ሸፋዓ ማለት በአረብኛ እሱ ነው። ነገር ግን እዚህ ጋር ግን የተጠቀመው ኢዶማቲክ ኤክስፕሬሽን ነው ብለው ነው የሚያስቀምጡት። ኢዶማቲክ ኤክስፕሬሽን ማለት ኢስቲላ ማለት ነው። ራሱ ኢስቲላ ማለት ነው። ኢስቲላ ይባላል። ኢስቲላ ማለት ምንድነው? ፈሊጣዊ አነጋገር፣ ፈሊጣዊ አገላጽ ኢዶማቲክ ኤክስፕሬሽን ነው። ለምን ጾም የሚባል ነገር ፐርሰንም አይደለም አካልም አይደለም። ጾም ማለት ነው። ጾም ምንድነው ብለህ ብትል ታገኘው አትችልም። ስለዚህ ቁርአን በቂያማ ቀን ለሚቀሩ ሰዎች ሸፋዓ ይሆናል ወይም ደግሞ ያማልዳል ሲባል ጾም ለሚጾሙ ሰዎች ያማልዳል በተባለበት ሂሳብና ስሌት ነው። ያ ማለት ደግሞ ምንድነው? አጅር ያስገኛል ባጭሩ። ኦኬ ምንድነው ግን ልክ ነው። አሁን ጾም ፐርሰን አይደለም ልንል እንችላለን። ቁርአን ግን ፈጣሪም ፍጡሩም አይደለም ራሱን የቻለ አካል ነው አንልም። እንደዛ አካል ብለን አንልም። አካል ማለት ሸክስ ነው አይደለ? በአረብኛ አሁን ለምሳሌ ፍጡርም አይደለም ፈጣሪም አይደለም ካልን እሱን እንመጣበታለን። ምንድነው የሚለው ነገር ቁርአን ምንድነው የሚለው እንመጣበታለን። ግን መጀመሪያ ግን ስለ ምልጃ እንጨርስ። ወይ ፐርሰን አይደለም ነው ቁርአን ፐርሰን የለውም። በእስላሚክ ቴዎሎጂ ላይ ቁርአን ፐርሰን ነው የሚል ትምህርት የለም። ይሄው ያማልድ አይደለ? ጾምም ያማልዳል ይላል። ስላማልደ አንድ ነገር ፐርሰን ነው ማለት አይደለም። ኢዶማቲክ ኤክስፕሬሽን ነው። ጾም ቆይ ኤግዛምፕል ልስጥ። ኢዮብ 28:14 ላይ አውጣው እስቲ አንዴ ላሳይ። አንድ ነገር ላሳይ። አይ እንግዲህ እንትን ነው ደብል ስታንዳርድ ነው ቤታችን። መጽሐፍ አይነካብኝ ካልክ ታች ወርደህ ታፕ ታደርጋለህ ማለት ነው። ፈርታል ማለት ነው። ሐሳብ ነው እያቀረብን ያለ ነው። ኢዮብ ምዕራፍ 28 ቁጥር 14 ላይ ቀላይ በኔ ውስጥ የለችም ይላል፣ ባህርም በኔ ውስጥ የለችም ይላል። ባህርና ቀላይ ያወራሉ? ፐርሰን ናቸው? ያወራሉ። ፐርሰን ናቸው ወይ ነው ጥያቄው? አዎ ፐርሰን ናቸው ወይ ነው? ቀላይም ቀላይ ነው፣ ራሱን የቻለ አካል አለው። ኖ ፐርሰን ናቸው ወይ ነው ያልኩህ እኮ። ቦዲ ናቸው ያልኩህ። ፐርሰን ማለት እኮ ራሱን የቻለ አካል ማንነት ያለው አካል ማለት ነው። አይደለም እንደዛ ማለት አይደለም። ፐርሰን እና ቦዲ ምንድነው ልዩነቱ? ቦዲ ፐርሰን ማንኛውም ፐርሰን ቦዲ አለው።
ማንኛውም ፐርሰንት ቦዲ እግዚአብሔር በፐርሰንት ስንት ነው ብላችሁ ነው የምታምኑት? ማንኛውም ፐርሰንት ቦዲ ያለው ነው ያልኩ። እግዚአብሔር 3% ነው ስትሉ ምን ማለታችሁ ነው? 3 ቦዲ ማለታችሁ ነው? 3% ማለት እግዚአብሔር 3% ስትል 3% ዋን ኤሰንስ ብላችሁ አይደል የምታምኑት? 3 አካል አንድ እግዚአብሔር። ስለዚህ 3 አካል ስትሉ 3 ቦዲ እያላችሁ ነው ወይስ 3% እያላችሁ ነው? 3% ስትል 3 ቦዲ ማለት ነው። እግዚአብሔር 3 ቦዲ አለው? እግዚአብሔር አይደለም 3 አካል። እግዚአብሔር 3 አካል አለው ስትል አካል ስትል ቦዲ እያልክ ነው ወይ? እስኪ ምን መሰለህ የትርጉም እንትን እንዳያመጣ ችግር የለውም። ቦዲ ማለት ሊኩዊድ ቦዲ ማለት ይኸውልህ አማናዊዬ ቦዲ ማለት ሊኩዊድ ሶሊድ ጋዝ ኤንድ ፕላዝማ ማለት ነው። በግሪከኛ ምን ይባላል? ሶማ ይባላል። በአረብኛ ጀሰድ ይባላል። ጀሰድ ማለት አካል ማለት ነው። ራሱ አካል ማለት በአማርኛ ሁለት ጀሰድ የሚባል አማርኛ አለ እንዴ? እኔ ሰምቼ አላውቅም። እኔ ጀሰድ በአረብኛ ነው ያልኩህ ስለምትቸኩል ነው። አንተ ምንድነው? በአረብኛ ጀሰድ ይባላል፣ በግሪከኛ ሶማ ይባላል፣ በእንግሊዝኛ ቦዲ ይባላል። አንዴ ወደ አማርኛም ልመጣ እኮ ነው። ለምን ትቸኩላለህ? ላስት ዋርኒንግ ነው የምሰጥህ፣ የመጨረሻ ማስጠንቀቂያ ነው የምሰጥህ። እንደዚህ በዚህ መልኩ ከሰው ጋር እናወራ። እውቀት ከሆነ መገብየት የምትፈልገው አርጊመንት ቢልድ ማድረግ ከሆነ የምትፈልገው በስነ ስርዓት ነው ምንም ማውራት ያለብን። ገብቶሃል? ኦቨርላፕ እንዳትፈጥር ካሁን በኋላ ማለት ነው። የመጨረሻ ላስት ዋርኒንግ ነው። ቀይ ሰጠዋል። ቁጭ ብለህ ትማራለህ። ታች ታፕ ታደርጋለህ። ሌሎች ሰዎች ሲማሩ ታያለህ ማለት ነው። እኔ ያልኩ ምንድነው ቦዲ የሚለው ቃል በአማርኛ አካል ለሚለው ቃል ይሆናል። በእንግሊዝኛ ቦዲ የተባለው በግሪከኛ ሶማ ይባላል። በአረብኛ ጀሰድ ወይም ጂስም ይባላል። ያም ማለት ነው ሲባል ሊኩዊድ ሶሊድ ጋዝ እና ፕላዝማ ማለት ነው። እንደዛ ናቸው እነሱ እንደዛ ናቸው። ግን ፐርሰን ማለት ግን ፕሮሶፖን ማለት ነው። እኔ የሚል አይደንቲፋይ የሚያደርግ ነው፣ ማንነት ነው። ሜታፊዚካል ማለት ነው። ሜታፊዚካል ነው። አብ ወልድ መንፈስ ቅዱስ 3 አካል ናቸው ስትሉ 3 ቦዲ ወይም ደግሞ 3 ሶማ አላችሁ እያላችሁ አይደለም። እንግዲህ ክርስቲያኖች እየሰማችሁት ነው። አብ ወልድ መንፈስ ቅዱስ 3 ቦዲ አላቸው እያለ ነው ያለው ልጁ። ቦዲ ማለት ሊኩዊድ ሶሊድ ጋዝ ፕላዝማ ማለት ነው። እንደዛ እያለ ነው ያለው። እንደዛ ምትል ከሆነ መቀጠል እንችላለን። እሺ ጨረስክ? ሂድ ቀጥል። ጨረስኩኝ። አሁን እንደዛ ማለት ነው። ምንድነው አሁን ልትለኝ የፈለግከው? እኮ ለምን ለማለት እንደፈለኩማ ገብቷል። አሁን አሁን 3 አካል ናቸው ሲባል ቦዲ እያልክ ነው ወይ? እኔ ጠየቅኩ፣ አሁንም ደገምኩ። ቦዲ ማለት ምን ማለት ፈልጋል በአማርኛ? ቦዲ ማለት አካል ነው በአማርኛ ሲመጣ። አካል የሚለው ደግሞ ሁለት አይነት ትርጉም አለው በአማርኛ። አካል ማለት ሁለት ትርጉም አለው። አለቃ ኪዳነ ወርቅ መዝገበ ቃላት ላይ ምንና ምንድናቸው ትርጉማቸው? አካል ማለት ቀጥል። አሁን አንተ ምን ተርጉማቸው? ሁለት ትርጉም አላቸው። ታውቃቸዋለህ ወይ ነው? አካለ ወልድ ክፍሌ መዝገበ ቃላት ውስጥ ገባህ እኮ። እሱ ውስጥ ለምን ገባህ እኮ? እንድትረዳ ነው። አንተ እኮ አልገባ ስላለ እኮ ነው። ምኑን ያልገባህ? ምኑን አውራ እኮ አካል የሚለውን የተረዳህበት ነገር የተሳሳተ ነው። እሱን ነገር አጥራው ነው እያልኩ ያለሁት። እሺ እስኪ ምንድን ነው? እስኪ አስረዳ። አካል ማለት ኪዳነ ወልድ ክፍሌ መዝገበ ቃላት ላይ ሁለት ትርጉም አለው። አንደኛ አካል የሚለው ቃል አካለ ለየ ከሚል ቃል የመጣ ሲሆን አካል ማለት መለያ መታወቂያ ማለት ነው። እኔ የሚል ባይ ነው። እኔ ባይ የሚል ማንነት ማለት ነው። ቀዋሚ ማንነት ይባላል። ቀዋሚ ማንነት ወይም ደግሞ ቀዋሚ ማንነት ሲሆን አሁን አንተ ለምሳሌ አካል አለ። አካል ማለት ቀዋሚ ማንነት ነው። ከአንተ ከኔ የምትለይበት ማለት ነው። አንተ ማን ነህ ስልህ አማናዊ ትላለህ። ታች ያለው ልጅ ማን ነው ስንል አወከር። ከዛ ደግሞ ስሚዝ የምንባለው ነገር አካል ይባላል። ገብርኤል፣ ሚካኤል፣ ሱራፌል መላእክቶች በአጠቃላይ ፐርሰን አላቸው፣ አካል አላቸው። ፈጣሪም በእናንተ ትምህርት አካል አለው ስትሉ ይሄንን ነው። እኔ ባይ ነው ማንነት አለ፣ 3 ማንነቶች አሉ እያለ። ስለዚህ ፐርሰን ማለት የእንግሊዝኛው ቃል ወይም ፕሮሶፖን የሚለው የግሪከኛው ቃል ወይም ደግሞ ሸክስ የሚለው የአረብኛው ቃል ይሄንን ታሳቢና ዋቢ ባደረገ መልኩ ነው የመጣው። አሁን ጥያቄ የሚነሳው ነገር ኢዮብ ላይ ቀላይና ባህር እኔ እያሉ ሲያወሩ ፐርሰን ናቸው ወይ? ማንነት አላቸው ወይ? ማንነት አላቸው። ማንነት አላቸው። በቃ ታች ወርደህ ታብታብ አድርግ እንዴ! ለምን
አልገባውም። ስለዚህ ቀታች ወርዶ ታብታብ ያደርግ። አይ ቲንክ ደረጃው አይደለም እንትኑ ማለት ነው። የእንትኑ ደረጃው አይደለም። ምናልባት ይሄ ህይወት ባለው ነገር ቢባል ምናልባት ሊገባው ከቻለ ምናልባት ወይ ይሄ እንጂ አይገባውም። ገና ነው እሱ ትንሽ እንትን ነው እንጭጭ ነው። አይ ቲንክ ወልድ ዋህድ እኮ ነው አውቆ ነው። ብዙ ጊዜ ስለ ማንነትና ስለ ምንነት አውርቷል። ሲደርቅ ነው። ማን ነው ወልድ ዋህድ? አይ ብዙ ጊዜ ተወያይቷል በምንነትና በማንነት ዙሪያ አውቆ ይደርቃል። ወልድ ዋህድ የሚባለው ነገር አይደለም። እሱ ልጅ አይደለም። እሱ አይደለም። እሱን አውቀዋለሁ። ይሄኛው ዝም ብሎ ለማንኛውም ነጥቡን እንመልሰውና ማብራሪያ እንስጠበትና እንትን ትሉታላችሁ ማለት ነው። ቁርአን ላይ በቂያማ ቀን ሸፋ ይሆናል ሲባል ያማልዳል ሲባል ልክ ጾም በተባለበት ነው። የሚሽካቱል መሳቢ መጽሐፍ 7 ሐዲስ 7 ላይ ሲናገሩ ሰለላሁ ዐለይሂ ወሰለም ምንድነው ያሉት? ጾምና ቁርአን በትንሳኤ ቀን ለአላህ ባሪያ ያማልዳሉ። ጾም ምን ብሎ ይላል? ጌታ ሆይ በመዓልትና ይላል በመዓልት ምግብና ፍላጎት ለከለከልኩት ማለትም በቀን ላይ ማለት ነው ላማልደው ይላል። ቁርአንም ደግሞ ጌታ ሆይ በሌሊት እንቅልፍ በከለከልኩት ላማልደው ይላል። እናም ያማልዳሉ ይላል። ስለዚህ ጾምና እንትን በዚህ መልኩ ነው የተቀመጡት። ጾምና አሁን ጾም ሲባል አካል ያለው ነገር አይደለም። ጾም የሚባለው ነገር አብስትራክት የሆነ ነገር ነው ሲጀመር ከመነሻውን። ግን ጾም ሲያወራ ቃል በቃል የሚወሰድ ነገር ሳይሆን ኢዶማቲክ ኤክስፕሬሽን የሚባል ነገር አለ። ፈሊጣዊ አነጋገር ነው። ያን በምን አየነው ስንል ኢዮብ 28:18 ላይ አለ በመጽሐፋቸው ላይ ቀላይ በኔ ውስጥ የለችም ብላ ስታወራ ተደርጎ ተገልጿል። ባህርም በኔ ዘንድ የለም ይላል። እኔ እያሉ ሲያወሩ ይመስላል፣ ግን እያወሩ አይደለም። ባህርም ቀላይም የሚያወሩ ነገሮች አይደሉም፣ ፐርሰን አይደሉም፣ ወይም ደግሞ ፕሮሶፖን አይደሉም። ነገር ግን የተጠቀሰው ነገር ኢዶማቲክ ኤክስፕሬሽን ነው እንዲገባው ነው። ግን እሱ ግን ምን አለ? ባህርም እንትንም ይሄ ቀላይ ማለት የውሃ ክምችት ነው። ላይ ሰማይ ላይ ያለው የውሃ ክምችት ቀላይ ይባላል። ታች ያለው ደግሞ የውሃ ክምችት ባህር ይባላል። ሁለቱ ያወሩበት ነገር ኢዶማቲክ ኤክስፕሬሽን አይ ፐርሰን ናቸው ሲል በቃ እዛ ጋር ነው። አንደኛ። ሁለተኛ የሥላሴ አካላት ቦዲ ያላቸው ብሎ ሲል ያው ከታች አይሰማም ይላሉ። የኔ ነው መሰለኝ። እስቲ ማሂር አንተ አውራ። አይሰማም እያሉ ነው። ምንድነው? ማሂር አንተ ቀጥል በቃ እስቲ። የኔን አይሰማም እያሉ ነው። ምንድነው? አሁን ይሰማል። ስሚቶ ቀጥል ሀቢቢ። ኦኬ። ስለዚህ ያው አካል ተብሎ ሲጠራ ከሁለት አንፃር መረዳት መቻል አለባችሁ ማለት ነው እንጂ አሁን ቦዲ በሚለው ማንነትን ለማመልከት ቦዲ ተብሎ ሥላሴ 3 ቦዲ አላቸው ተብሎ አይነገርም። 3 ማንነት አላቸው ብሎ ከመናገር ነው ሊያመጣ የሚችል የነበረው። ያንን ስላልተረዳ ነው ኢዮብ ላይ ያለውን ሲጠቀስለት ያልተረዳው ማለት ነው። ኢንሻአላህ ጀዛከላሁ ኡስታዝ። ለማንኛውም ማማለድ ሲባል ከምን አንፃር እንደሆነ ተረድታችሁታል። አይ ቲንክ ጥያቄ ያላችሁ ግቡ። ክርስቲያኖች ጥያቄ ያላችሁ ክርስቲያኖች አሁን ግቡ። ብዙ አለ ጥያቄ ያላችሁ አስገቡ። ሞዴሬተሮች ኡስታዝ ስላለ ጥያቄ ያላቸው
ክርስቲያኖች ቢገቡ አይሻልም ኡስታዝ? ገዝት ያላኩምና ለዛ ነው። አድሚኖች አማና የሚባለው አታስገቡት። ኡስታዝ ነው ያስወረደው። እሺ መልሳችሁ አታስገቡት። ሌላ ክርስቲያኖች አስገቡ። 1000 ሰው ምናምን ይታያል። ክርስቲያኖች ያስገቡና ካሉ ምናልባት አሁን የመጡ ዲሬክተሮች ሊሆኑ ይችላሉ። አትፍረድባቸው። ራዲዮ እሱን እያዳመጥኩት ነው ወደዚህ እና ነቦ ገባው ነቦ ነሽ አለሽ ነቡ ነሽ አለሽ ቃል አለሽ መግባቷንም ኡስታዝ ጀማል ድምጽህ ልክ አይደለም፣ ተፋፈናል ያንተ ድምጽ። ቃል አለሽ አሎ ሰላም ነው አለን። እሺ ኡስታዝ ካለ መቀጠል ትችላለህ ከቃል ጋር። ቀጥል፣ ችግር የለው። እኔ ውሃ ነገር ልጠጣ ብዬ ዞር ብዬ ነበረ። ቀጥል፣ ኢንሻአላህ እመለሳለሁ። አየሽ እሺ ቃል ልጁ አሁን እንትን ባሪ ላይ ማለት ነው ምንድነው ቁርአን ያማልዳል ምናምን እሱ ባለው ላይ ሱራ አይደለም ሱራ 6:7 ላይ እስቲ እሱን ምንድነው አብራራልኝ እስኪ። ማማለድ ላይ ነው ጥያቄሽ? እሺ ሱራ 6:7 ላይ ምንድነው ጥያቄሽ? እኮ አላህ ያማልዳል ነው ማማለድ ምናምን እንዳትሱ ላይ ወስጥ ያስረዳኝ። ካላህ ሌላ ማለት አላህ ማን ነው የሚያማልደው? ማን ነው የሚማልደው ማለት ነው? ሱራ 6:7 ነው ያልሽኝ? 7 ሱራ 6:7 ኦኬ እሺ እነዛንም ሃይማኖታቸውን ጨዋታና ላጋጣ አድርገው የያዙትን ቅርቢቱም ህይወት ያታለላቸውን ተዋቸው። በእርሱም በቁርአን ነፍስ በሰራችው ስራ እንዳትጠፋ አስታውስ። ለእርሷ ከአላህ ሌላ ረዳትና አማላጅ የላትም። በመበጃውም ሁሉ ብትበጅ ከእርሷ አይወሰድም። እነዚያ በሰሩት ስራ የተጠፉት ናቸው። ለነሱ ይክዱ በነበሩበት ምክንያት ከፈላ ውሃ መጠጥና አሳማሚ ቅጣት አላቸው ይላል። እሺ እዚህ ላይ ጥያቄሽ አይ ቲንክ ለእርሷ ከአላህ ሌላ ረዳትና አማላጅ የላትም የሚለውን ስለዚህ እዚህ ጋር እያወራ ያለው ኮንቴክስቱን ካየሽው ምን ያደረጉ ሰዎችን ናቸው? ስለማን ነፍስ እያወራ ነው? ሃይማኖታቸውን ጨዋታና ላጋጣ አድርገው ስለያዙ ማለት ነው። ስለዚህ ምን እያላቸው ነው? ለነሱ ማለት ነው በቅርቢቱ ህይወት ያታላቸው ተዋቸው በዚህ በዱንያ ላይ ማለት ነው። እንዘን ከዛ በእርሱ በቁርአን ነፍስ በሰራችው ስራ እንዳትጠፋ አስታውስ ይልና ለእርሷ ከአላህ ሌላ ረዳትና አማላጅ የላትም ሚያድናት የለም እያለ ነው ለእርሷ። ወይም ደግሞ አማላጅም ሲመጣ ማለት ነው ከአላህ በስተቀር የሚያማልዳት የለም። ያ ማለት ምንድነው? ከአላህ በስተቀር በእርሱ ፍቃድ ካልሆነ በስተቀር ማንም አማላጅ ለሱ የሚመጣለት የለም ማለት ነው። ለምሳሌ ማንም አያድነው። አንድ ካፊር ወይም ደግሞ በአላህ Subhanahu Wa Ta'ala የካደ ሰው ለምሳሌ ካለ ያ በአላህ Subhanahu Wa Ta'ala የካደ ሰው ማለት ነው ማንም ሰው ዘሩም ገንዘቡም ምንም ነገሩ ምን አያደርገውም አያድነው። ስለዚህ ምን የለውም ማለት ነው አላህ Subhanahu Wa Ta'ala ከፈቀደለት ሰው በስተቀር ማንም አያማልደውም፣ ማንም ለሱ ደግሞ ረዳት አይሆነውም ማለት ነው። ግልጽ ነው ሐሳቡ? እሺ ማለት አማላጅ ስል ከማን ጋር ነው የሚያማልደው ታዲያ? አላህ ራሱ አላህ እንዴት ነው የሚያማልደው? እንደዛ አይደለም እያልኩሽ ያለሁት እሺ እያልኩሽ ያለሁት ምንድነው እቺ
ምን ያለች ነፍስ ወይም ደግሞ ጨዋታና ላጋጣ ያደረገች ነፍስ እነዚህ ነፍሶች ነገ የውመል ቂያማ ማለት ነው ምንም ምን የላቸውም ረዳትና አማላጅ የላቸውም ከአላህ ሌላ ረዳትና አማላጅ የላቸውም ብሎ ማለት አንድ ሰው ከካደ ምንን ይገባል መጨረሻ ላይ ገሃነምን ይገባል ገሃነም ወራጅ ነው ያንን ገሃነም ወራጅ የሆነውን ነፍስ ማለት ነው ማንንም ረዳትና አማላጅ የለውም ማንንም ረዳትና አማላጅ የለውም ብሎ ማለት ማንንም አያድነው ለምሳሌ ለሙስሊሞች የተለያዩ አማላጅ የሚመጣላቸው አሉ ለምሳሌ አንድ መልካም የሆነ ልጅ ለወላጆቹ ምን ሊያደርግ ይችላል ሊያማልድ ይችላል ኦኬ መልካም የሆነ ልጅ ለወላጆቹ ሊያማልድ ይችላል በተመሳሳይ እንደዚህ ግን የካዱ ሰዎች ኦኬ የካዱ ሰዎች ማንንም ረዳትና አማላጅ የላቸውም ነገ የውመል ቂያማ የመጨረሻው ቀን ላይ ማንንም ረዳትና አማላጅ የላቸውም መልጃ እንኳን የሚመጣ ሲሆን መልጃ ማንንም መልጃ ቢመጣ እንኳን ማን ነው በማን ፍቃድ ነው ሊያማልድ የሚችለው በአላህ Subhanahu Wa Ta'ala ፍቃድ ብቻ ነው ሊያማልድ የሚችለው ማለት ነው ስለዚህ ረዳትና አማላጅ የላቸውም ማለት ነው ለነዚህ ሃይማኖቶቻቸውን ላጋጣና ጨዋታ አድርገው ለያዙ ሰዎች ማለት ነው ግልጽ ነው ሰማለሁ እሺ ሰማለሁ ወይ አንዴ ቀጥታ እሺ ማሂር ሐሳብ ካለ ጨምር ካለ ሰው ጋር ቀጥታ እንደመጣው ከዛ በፊት ምናልባት አሲያ ካለች ድምጽ ቢታሰማን እንዳንዘረገፍ ኦኬ እሺ አሲያ አለች ወይም ሀኒ አለሁኝ ችግር የለውም አይዘረግፍም በቃ ፓውዘቱኝ ይፈራል እሺ በዚህ መጣች ኡስታዝ ካለ ሐሳቡ ላይ መጨመር ከቻልክ መጨመር ትችላለህ የሚመች ከሆነ ኡስታዝ አልተመቸውም መሰለኝ እስሚዞ አንተ ያነሳው ሐሳብ ከፈለገችው ሱረቱል ዩኑስ ላይ ሰላም አለይኩም ይሰማለሁ መጣል ተሰማለህ መጣል አዎ ካላህ ሌላ ረዳትም የላቸውም እና ረዳትም አማላጅም የላቸውም ሲል ረዳትና አማላጅ የሚለውን አማርኛው ላይ አምታቷቸዋል ብዙ ሰዎች እንደዚህ አይነት ጥያቄ ይነሳል ራሱ ማለት ተያይዞ ስለመጣ ካላህ ሌላ ነው ካላህ ምንድነው የሚለው ካላህ ሌላ ረዳትም አማላጅም የላቸውም ሲል እና የሚል ነገር አለው ራሱ ወይ የሚል አርፉ ላጠፍ ይጠቀማል አይታችሁ ከሆነ አርፉን ነፊ የሚባለው ነገር ወይም ደግሞ የኔጌቲቭ ፓርቲክሉ ሁለቴ ነው የሚጠቀመው አንደኛው ላይ ማ ይላል አንደኛው ላይ ላ ይላል ስለዚህ ምንድነው ወደ እነዚህ ከጣዖታውያኖች መካከል የቂያማ ቀን የሚያስጥላቸው የሚረዳቸው ከአላህ ረዳት ውጪ የለም በተጨማሪም ደግሞ አማላጅም የላቸውም ነው ለነሱ እባክህ አስጥልል ብለው አላህን የሚለምኑ አማላጆች ለነሱ የላቸውም ነው እንጂ ለምእመናንማ አማላጅ እኮ አላቸው መላእክቶች ራሱ በምድር ላይ ላሉ ለምእመናን ይጸልያሉ ይላል ባላህ ፈቃድ ረሱል ሰለላሁ ዐለይሂ ወሰለም የቂያማ ቀንም ሸፋ ይሆናሉ እስሚዞን አሁን ደዋ አድርግልኝ ብዬ ብለው ለኔ ደዋ ቢያደርግልኝ ምልጃ ነው እሱ ራሱ ስለዚህ አላህ አማላጅ እንጂ ተማላጅ እንጂ አማላጅ አይደለም አላህ ጸሎትን የሚቀበል ነው አሁን የልጅቷ ጥያቄ ምንድነው አማላጅ ሲባል ጸላይ ስለሆነ ጸሎትን አድራሺ ስለሆነ ከአላህ ሌላ ረዳት እና አማላጅ የላችሁም ሲል አማላጅ የሚለው የሚጠጋ የመሰላት ወደ አላህ ስለሆነ አላህ ለማን ነው የሚያማልደው አማላጅ ነው ከተባለ ደግሞ ተማላጁ አላህ ማን ነው ነው የልጅቷ ጥያቄ አግባብነት ያለው ጥያቄ ነው ግን የግራማቲካሊ ሴቲንግ እና ፕሎቶቹን በደም ካለ መረዳት ነው ሙፈሲሮችም ቢሉ ከሲርም በዚህ መልኩ ነው የሚያስቀምጠው በዛ የቅጣቱ ቀን ከአላህ ሌላ ረዳት ማንም የላቸውም በተጨማሪ ደግሞ ከቅጣቱ የሚያስጥል አማላጅም ወይም ፍጡር የሆነ አማላጅም የላቸውም ለማለት ተፈልጎ ነው ብሎ ያስቀምጠው በዚህ መልክና ልክ መረዳትም ማስረዳትም ትችላለሽ ማለት ነው ቃል ግልጽ ነው እሺ ይቅርታ አልነበርኩም እና ሌላ ማለት ብዙም አይደለም ግን ይሁንሽ ሌላ ጊዜ ምንሰሳም አጥታችን ማለት አሁን ለምሳሌ አልነበርኩም ማለት እንደዚህ አውርቻ አላሳዝልሽ አይስልክ የመጀመሪያውም ሰምቻለሁ ችግር የለም አስፈላጊ ከሆነ ለነገሩ ታች ያለው ሰው ካዳመጠው ችግር የለም
የቀዳ ሰው አለ? እስቲ አንድ ያሰማት እንደው ኢነርጂ እንዳልጨርስ። ገብቶሻል ወይ መልሱ? ወይ እኔ መለስኩት። እሺ ገብቶሽ ነበር? አያገባኝም። ኧረ ግልጽ ነበር። አማላጅ ማቆም የሚያማልድ ነው። ለምሳሌ አማላጅ ስንለው እኔ ያው ኦርቶዶክስ ነኝ። በኦርቶዶክስነት ያው ማርያም አማላጅ ነች፣ ገብርኤል አማላጅ ነው። የሚያማልደው እነሱ እግዚአብሔር ነው ማለት እነሱ አማላጅ ናቸው። አሁን አላህ ካላ ሌላ አማላጅ ካለ አላህ ማን ነው? አላህ የትኛው አላህ ነው የሚያማልደው? አላህ አዎ፣ ግን አላዳመጥሽኝም እንጂ እኮ ተናግሬ የነበረ ቃል ልድገምልሽ አንዴ። ምንም ችግር የለም። ከአላህ አጅር ስለሚገኝበት ታች ያለውም ሰው ስለሚማር አንቺም ብትማሪ ብታውቂ ነው። ምንድነው መሰለሽ እዛ ጋር የሚጠቀመው ነገር ከአላህ ሌላ ረዳትም የላቸውም በተጨማሪ አማላጅም የላቸውም ነው ለማለት እና የሚል ነገር አለ። አሁን አንቺ የመሰለሽ ምንድነው ከአላህ ሌላ ረዳትም አማላጅም የላቸውም ሲባል አማላጅ የሚለውን ያስጠጋሽው ወደ አላህ ነው። ግን የቁርአኑ አንቀጽ እየተናገረ ያለው የቂያማ ቀን ቅጣቱን የሚያስጥል ረዳት ከአላህ ሌላ የላቸውም። ከአላህ ሌላ የምትለው ወደ አላህ ነው የምትጠቀው። በተጨማሪ ደግሞ አማላጅም የላቸውም። ዱዓ የሚያደርጉላቸው እባክህ አላህ ወይ ከዚህ ቅጣት አድናቸው ብሎ የሚያማልዱ አማላጅ በዛን ሰዓት የላቸውም ነው የሚለው። ተሰሚ አማላጅ የላቸውም እያለም ሌላም ቦታ ደግሞ የሚናገርበት ብዙ ጥቅሶች አሉ፣ የቁርአን ጥቅሶች ላይ ማለት ነውና ረሱል ሰለላሁ ዐለይሂ ወሰለም የቂያማ ቀን ሸፋያ ይሆናሉ፣ አማላጅ ሆነው ይጸልያሉ ለኛ ማለት ነው። መላእክቶችም ምድር ላይ ላሉት አሁን መላእክቶች በአሁን ሰዓት ምድር ላይ ላሉት በጥቅል ያማልዳሉ። አማላጆች ናቸው መላእክቶችም ማለት ነው። ኦኬ ያማልዳሉ። መላእክት ያማልዳሉ፣ ሰማዕታት ያማልዳሉ። በእኛ ትምህርት ግን ከኦርቶዶክስ የሚለየውና ከፕሮቴስታንት የሚለየው ነገር ደግሞ እነግርሻለሁ ማለት እንደሆነ። ስለዚህ አማላጅ አይኖራቸውም እነዛ ካፊሮቹ ወይም ደግሞ የካዱት ሰዎች የቂያማ ቀን አማላጅ አይኖራቸውም። እባክህ ማራቸው ብሎ የሚል አይኖራቸውም ለነሱ ነው እንጂ ለምዕመናን ከመላእክት መካከል አላህ የፈቀደው ምን ይላል? ከመላእክቶች መካከል በምድር ላይ ላሉ ለምዕመናን ዱዓ ያደርጋሉ፣ ይጸልያሉ፣ ይለምናሉ። አርሹን የሚሸከሙት መላእክቶች ነው የሚለው ወይም ደግሞ ዙፋኑን የሚሸከሙ መላእክቶች በምድር ላይ ላሉት ለምዕመናን ይጸልያሉ ይላል ሱረቱ ጋፊር ምዕራፍ 40 ቁጥር 7 ላይ ማለት ነውና ይሄንን የሚያሳየው ማለት ነውና አሁን ምንድነው ነጥቡ ያለው ነገር ምንድነው? አማላጅና ተማላጅ ይለያያል። ተማላጅ አላህ ነው። ነገርን አንቀጹ እየተናገረ ያለው የቂያማ ቀን ተሰሚ የሆኑ አማላጅ ለነዛ ለካዱት ከቅጣቱ አላህ እንዲያድናቸው የሚለምኑ አማላጆች የሉም ለማለት ፈልጎ ነው። ይሄ ግልጽ ነው። እዛ ወደ ቀጣዩ ወደ ምርጫ መግባት እንችላለን። ከኦርቶዶክስ የሚለየው በቃሽ። ሌላኛው ደግሞ በእኛ መላእክቶች ያማልዳሉ ሲባል ወደ መላእክት አንጸልይም፣ መላእክትን አንለማመንም። ያ እንደዛ ከሆነ ሽርክ ነው በእኛ ትምህርት ውስጥ። ለምሳሌ መላእክት ያማልዳሉ ማለት መልአኩ ገብርኤልን ሚካኤልን እንዲያደርግልኝ ብለን ማብራት አይፈቀድልንም በእኛ። ለምሳሌ አይችሉም እንደዛ። ለምን? ሁሉን አዋቂው አንድ አምላክ ብቻ ነው፣ አላህ ብቻ ነው ሁሉን አዋቂ። ካላህ ውጪ ሁሉን የሚያውቅ ሁሉን የሚሰማ የለም። ስለዚህ ገብርኤልን እንደዚህ አድርግልኝ ጸልይልኝ ምናምን ብዬ ብጠይቀው አይሰማኝም። ለምን? አንደኛ ውስንነት አለበት፣ የእውቀት ውስንነት አለበት፣ የማየት የመስማት ውስንነት አለበት። መለኮት አይደለም። መለኮት ነው ሁሉ ነገር ማየት፣ ሁሉ ነገር መስማት፣ ሁሉ ነገር እንትን ማለት የሚችለው ማለት ነውና ከዛ አንፃር ምናልባት እኔ ላንቺ ዱዓ ላድርግልሽ ይችላል። ግን እኔ በሌለውበት ቦታ ላይ እኔ ውስንነት ባለኝ ነገር ወደ እኔ ወይድ ጸልይልኝ ወይድ እንደዚህ አድርግልኝ ብልብቴ አልሰማም፣ አልለማም፣ አልናገርም፣ አልጋገርም ራሱ ማለት ነው። ልክ እንደዛ በተመሳሳይም እንደዛ ነው ማለት ነውና ወደ ማርያም ወደ ምናምን የምታደርጉት ነገር እሱ ዱዓ ነው። ዱዓ ደግሞ የኢባዳ ክፍል ነው፣ የአምልኮ ክፍል ነው። እናንተ እነሱ የምትጣሩት ፍጡራን ያ ደግሞ ትክክል አይደለም ነው በእኛ አስተምሩት። አሁን እናንተ እኮ በእኛም ያማልዳሉ ካልክ ታዲያ እነሱ ምን ቤት ናቸው? አሁን እንዴት ነው እነሱ ለነሱ አማልዶኛው? ለምሳሌ እኔ አማልደኝ ብትይው ገብርኤል አሁን ይሰማኛል። እኔ አሁን ገብርኤል አማልደኝ ብለህ እንደናንተ እምነት ሂጂና ልክ በስራተ ገብርኤል ሄድኩኝ ወይም ደግሞ ቁልቢ ገብርኤል ሄጄ ወይም ደግሞ ግቢ ገብርኤል አዲስ አበባ ያለው ጋር ሄጄ ገብርኤል ሆይ እባክህ ጸልይልኝ፣ እርዳታ ፈልጋለሁ፣ ጥበቃ አይለይም ብዬ ብለው ገብርኤል ይሰማኛል እኔን እንዴ? ካሙክ ለምን አይሰማም? ኦኬ እሺ፣ አንቺን ይሰማሻል? ኢትዮጵያ ውስጥ ያለ ሰው በደንብ ነው።
ሁሉንም መስማት ይችላል፣ አቅም አለው። ሁሉን መስማት፣ ሁሉን ማየት፣ ሁሉን ማወቅ ይችላል ማለት አንተ አይደለም ይሰዋል ማለት አንተ መጥቶ ፊት ለፊት እንደዚህ ዋሂድ ምናምን ሰላም ብሎ ገብርኤል ያለው ሰማይ ላይ ነውና ምድር ላይ ያሉት ሁሉም በአንድ ጊዜ ቢጸልዩ ወደ ገብርኤል በአንድ ጊዜ ሁሉንም መስማት ይችላል፣ ሁሉንም ማወቅ ይችላል፣ ሁሉንም ማየት ይችላል። ከራሱ አይደለም አንተ ምን ታውቃለህ? ከራሱ አይደለም ማለት ያማልዳል ማለት ፈጣሪ በጸጋው ሰጥቶት ምናምን ነገር ችሎታውን ሰጥቶት ምናምን ችሎታውን ሰጥቶት ነው ፈጣሪ። አሁን ሌላ ያለመጣሁት እኔ ሌላው ጥያቄ ነበረኝ። አይ እሱ ነው የምልሽ እኮ እሱ መለኮት ይኸውልሽ፣ መለኮት በእኛ ትምህርት ውስጥ መለኮት ራሱን አያጋራም። አንተም እንኳን ያማልዳሉ ካልክ በኋላ ታዲያ እንዴት መሳተናቸው? እንኳን እሱና ይሄው እስሚዞ ራሱ ለኔ ያማልደኛል፣ ዱዓ ያደርግልኛል። መልጃ ማለት አንቺ የተረዳሽበት ነገር ቶታሊ ወደ ፍጡራን መጸለይ መለመን አድርገሽ ነው ዱዓ አድርገሽ እንትኑ ምንድነው መልጃ አድርገሽ የተረዳሽ። እኛ መልጃ የሚለውን ነገር እኔ ስለ ራሴ ጉዳይ አላህን ስጠይቀው ዱዓ ሳደርግ ምን ይባላል? ተማጽኖ ይባላል። እኔ ለስሚዞ ግን ዱዓ ባደርግለት መልጃ ይባላል። መልጃ ማለት ለሌላ አካል የምታረጊው ዱዓ ነው። ገብቶሻል? ነገር ግን ወደ ማርያም፣ ወደ ገብርኤል፣ ወደ ፍጡራን ብትለምኛቸው ብታወሪያቸው እነሱ አይሰሙም። ሁሉ ነገር መስማት፣ ሁሉ ነገር ማወቅ፣ ሁሉ ነገር መቆጣጠር የሚችል ሁሉን ቻይ አምላክ አንድ አምላክ ነው። ይሄንን ባህሪውን ደግሞ ለፍጡራን አያጋራም፣ ለማንም አልሰጠም። እንደዛ ሁሉ ነገር እንዲያውቁ፣ ሁሉ ነገር እንዲሰሙ፣ ሁሉ ነገር ደግሞ እንዲመለከቱ አድርጎ አልፈጠራቸውም። ውስንነት አለባቸው። የእውቀት ውስንነት አለ፣ የማየት የመስማት ውስንነት አለባቸው ማለት ለዛ ነው ሱረቱል ፉርቃን ምዕራፍ 25 ቁጥር 7 ላይ የቂያማ ቀን አላህ መላእክትን ይጠይቃቸዋል። ወደ እናንተ ዱዓ ሲያደርጉ ተሰሙ ነበር ሲላቸው በፍጹም እኛ አንሰማም ነበር ብለው ምላሽ ይሰጣሉ ማለት ነው። ስለዚህ ወደ ፍጡራን መጸለይ አንደኛ መለማመን በሌሉበት የእናንተ ትምህርት አይደለም፣ የእናንተ ትምህርት ነው እንጂ የባይብል ትምህርት አይደለም። እንደዛ ከሆነ እኮ ሙታንን የሚጠሩ ሰዎች አሉ። ዘዳግም ምዕራፍ 18 ላይ ሙታን መናፍስትን የሚጠሩ ሰዎች አሉ። የሞቱ ነፍሳትን የሙታንን መንፈስ የሚጠሩ ሰዎች አሉ። እነሱ ታዲያ ምንድነው ችግራቸው? ለምን ተከለከለ? ኢሳይያስ 8 ላይም እንደዛ ነው ተከልክሏል። ዘዳግም 18 ላይ ተከልክሏል። የሞቱ ሰዎችን መናፍስት ጠሪዎች ጋር አትሂዱ ይላል። መናፍስትን የሚጠሩ የሞቱ ሰዎችን ሙታንን የሚጠሩ ሰዎች አሉ። እነዛ ሰዎች ልክ ናቸው ማለት ነው እንደዛ ከሆነ። ስለዚህ እኔ አሁን አንቺን በጠራሽ ባወራሽ ስልክ በስልክ በኢሞ በቫይበር በፈለኩት በዋትስአፕ ደውዬ ማናገር ይችላል። ለምን ኮንታክቱ አለሽ። ግን ከአተምና ከሞለኪውል ኮምፖስት ያደረገው አካላችን ዲኮምፖስት ሲያደርግ ማየት፣ መስማት፣ መናገር ምናምን የሚባሉ ነገር ከፊዚካል ወርልድ ላይ የነበረ ኮኔክሽን ይቋረጣል። ከተቋረጠ በኋላ ግን የሞቱ ሰዎችን ማናገር ትርጉም የለውም። መንፈሳቸው ወደ አላህ ነው የሚሄደው። እዛ ደግሞ ውስንነት አለባቸው። እዚህ ያለውን ነገር መቆጣጠር አይችሉም። በህይወትም እያሉ መቆጣጠር አይችሉም። ሁሉ ነገር እንኳን አይደለም ሞተው ይቅርና። ስለዚህ ወደ ሙታን ወደ ሞቱ ሰዎች ወደ መላእክት የሚደረገው እንትን ሽርክ ነው በኢስላም አስተምሮት። ባላ ላይ ማጋራት ነው። የአላህን ብቻ ችሎታ የነበረውን ሁሉን ማወቅ፣ ሁሉን መስማትና ሁሉን ማወቅ፣ ሁሉን ነገር ማየት የሚለውን ባህሪ ጋር ያጋራዋል ማለት ነው። ልክ አይደለም ነው የምንለው። እስሚዞ ጨምረበት ከፈለክ። እሺ ሌላኛው ደግሞ በእናንተ ያው ለምሳሌ የሚያማልደው መሐመድ ማለት ያማልዳል ወይስ እንዴት ነው የምታመነው? ማቀን ነው በቃ ዱዓ ያደርጋሉ ለተከታዮቻቸው፣ ሸፋ አላህን ይጠይቃሉ። ለምዕመናን ነው ለካፊሮች አይደለም። ለሳቸው ለኡመታቸው ለራሳቸው የቂያማ ቀን አላህን ይጠይቁታል። ያ ማለት ምንድነው? ምልጃ ይባላል ማለት ነው። መላእክትም አሁን እኮ አልኩሽ እኮ አርሹን የሚሸከሙ መላእክትና በዙሪያ ያሉት ነው የሚለው። መላእክቶች በምድር ላሉ ምዕመናን ይለምናሉ፣ አላህን ይላሉ። ኃጢአታቸውን ይቅር በላቸው ብለው ይለምናሉ ይላል ቁርአን። ያ ማለት ግን እኔ ገብርኤልን ሚካኤልን እንዲያደርግልኝ አስለምንልኝ እንዲበልልኝ አለው። ቀጥታ አላህን የሚያስፈልገኝ ነገር መጠየቅ እችላለሁ። ገባሽ? እንደዛ ነው የሚደረገው። ግን እስሚዞ በሌለበት እስሚዞ ወይ እባክህ ፈጣሪን ለምንልኝ እርዳኝ ምናምን ነገር ብዬ ብለው ዋጋ የለውም ማለት ነው። በነገራችን ላይ የእናንተ እኮ የባሰ ነው። ማርያምን ስታወራት እኮ እሰግድልሻለሁ ብቻ አይደለም፣ እገዛልሻለሁ አይደለም፣ አምልኮ ላንቺ አቀርባለሁ እያላችሁ ነው የምታቀርቡት። በጣም ከባዱ ነገር ነው። አዎ የክብር አምልኮ ነው። እሰግድልታለሁ። ክብር አምልኮ የሚባል አምልኮ በሁለት ይከፈላል። ደግሞ ጭራሹ ነው አምልኮ ሌላኛው እስቲ ታመልኳታላችሁ ታመልኳት ማርያምን ታመልካላችሁ? ለምን አመልካታለሁ? የጌታዬ እናት ክብር ለምገባትን ክብር ሰጣት። እስቲ አባገሩ ይዘጋስጫ እስቲ ያውጣልኝ አንድ ሰው የሚችል ሰው ካለ ከመካከላችሁ እስሚው ትችላለህ? አባገሩ ይዘጋስጫ አምልኮ መስዋዕት ላንቺ ሰዋል ያለበትን አውጦላት ልፈልገው ካለ ኡስታዝ። እሺ ዩቲ የሚችል ሰው አለ?
የክብር አምልኮ የሚባል ነገር የለም። የክብር ስግደት እንጂ የክብር አምልኮ የክብር ስግደት አይደል? ስግደትማ ቢሆን እኮ ጥሩ ነው። የእናንተ የባሰው ነገር አምልኮ ታቀርባላችሁ። ማንኛውም ሰው እንደዛ የሚል የለም። ይሄማ አንድ ሰው ታዲያ ምን አገባኝ ታዲያ? እኔ የሚችል ሰው የለም። አባ ጊዮርጊስ ዘጋስጫ በመጽሐፍ የሚቀርበው ኡስታዝ ልክፈተው ተፈችና አሳያቸው። ቀርበው እኔ ስለ ሰው ምን አገባኝ እንዴ? የምን ሰው አይረ መጽሐፍ እኮ ነው ሊያወጣልሽ። ኧረ ነው እሱን ተውና፣ እኔ እሱን የምጠይቀውን አስተማሪዬን ጠይቃለሁ። አሁን ልጠይቃችሁ የመጣሁት እኔ ሌላ ነው እና ይሄ እንዚራ ስብሐት የሚባለው መጽሐፍ የቤተክርስቲያን መጽሐፍ ነው። የማንም ዝም ብሎ ያን የሚያስተምረኝ አስተማሪ አለ፣ ከሱ ነው ስለዚህ ኦርቶዶክስ ባጠቃላይ ያንን ጸልዩት ታስተዋል። የጸሎት መጽሐፍ ነው። ምን ይቀበላለሁ? ምን ችግር የለም። ችግር የለም ካልተከበርሽም ግን ይኸው እዚህ ጋር ምን ይላል? እስቲ አንብቢላት። እኔ ያው ጥያቄ የሆነብኝ መልስልኛለህ ወይ ልውጣ እኮ አንዴ እንጨርስ። ይሄንን ለማርያም እንደምታመልኩ እኔ ምን አድርግልኛል? እኔ ምን አንተ እንደፈለከው ፈተህ እንደፈለከው የምታደርገው እኮ አንተ አይደለም። እስቲ የኔ መጽሐፍ አይደለም እንዝራ ስብሐት ላይ እስቲ ይሄንን ይዩና ይዘሽው ሂጂ። ጥያቄው ማለት ነው። ችግር የለውም አውቀዋለሁ አልኩኝ። እሺ አንብቢው ዩቲ አንብቢው አንብቢላችሁ። እሺ እመቤቴ ማርያም ሆይ ከላይ ላንብብላት። በምስጋና በንጽህና ሽቱ ሰውነትሽን ባሸሽ በእግዚአብሔር አብ ስም ልብሱ ባደረገሽ በእግዚአብሔር ወልድ ስም የምስጋና ደም ግባትን በአንቺ ላይ ባስቀመጠ በእግዚአብሔር መንፈስ ቅዱስ ስም እመቤቴ ማርያም ሆይ ያማረ ፍጹም ምስጋና አቀርብልሻለሁ፣ የሚጣፍጥ የአምልኮ መስዋዕትን አቀርብልሻለሁ ይላል። የአምልኮ መስዋዕት አቀርብልሻለሁ። ትክክል ነው። የአምልኮ መስዋዕት ምንድን ነው? አምልኮ አይደለም፣ የአምልኮ መስዋዕት ይላል እኮ መስዋዕት፣ የአምልኮ መስዋዕት ይላል። እሺ መጽሐፉን አሳየኝ። ይሄው መጽሐፍ እንዝራ ስብሐት መስዋዕት ማለት ነው። ስግደት እንዝራ ስብሐት በአማርኛ አለ እንዴ? ቆይ እስኪ አለ ምን ሀሳብ ውስጥ የአምልኮ ስርዓት ምንድን ነው? ዘፈን እሺ ቀጥል። አሳዩት። ስሚቶ ትችላለህ? መርሃባ ምን የአምልኮ መስዋዕት የሚባለው ነገር ለማርያም መጽሐፍ ማለት መጽሐፍ እንዝራ ስብሐት የአምልኮ መስዋዕት ይላል እኮ። ምን ማለት ነው? የአምልኮ መስዋዕት ላንቺ ሰዋለሁ እኮ ትርጉም አለው። እነሱ እንደሚፈቱት ትርጉም አለው። ምንድነው? እስቲ ትርጉም ምንድነው? የአምልኮ መስዋዕት እያለ የምስጋና መስዋዕት ማለት ምን ማለት ነው? ለምሳሌ ለፈጣሪ የምስጋና መስዋዕት ይገባዋል ሲባል ምንድነው? ምስጋና ይገባዋል ማለት ነው። የአምልኮ መስዋዕት ማለት ደግሞ አምልኮ ይገባዋል ማለት ነው ትርጉሙ። የአምልኮ መስዋዕት የሚገባው ለአንድ አምላክ ሆኖ ሳለ ማርያም እንዴት ነው ይሄን ጸሎት ሁሉም በየደብሩ በየቤተክርስቲያኑ ሁላችሁም ጋር ይሄንን መጽሐፍ የጸሎት መጽሐፍ የአምልኮ መስዋዕት ላንቺ ሰዋለሁ እያላችሁ አሁን ስለሌላ ጥያቄ እንዳትጠይቀኝ ነው። አንተ አሁን ይሄ ምን እንድትለኝ ነው? ሲጀመር ብታውቀው ማርያምን ታመልኳላችሁ። አንተ ሲጀመር የራስህን ነው የምትነግረኝ እንጂ ቁርአን ስጠይቅ ቆይ አይደለም እንድታቂው ነው ሐሳቡ እንድታቂው ለምን ተረጋጊ። ትጠይቂያለሽ ቃል እግዚአብሔር ይመስገን የሚያስተላልፈውን ጥያቄ ትጠይቂያለሽ ቃል ማቴዎስ 4:10 ላይ አውራት እሱን የአምልኮ መስዋዕት ላንቺ ሰዋለሁ ይልና እዚህ ጋር ግን ለማ ብቻ ነው አምልኮ የሚለው። እስሚዞ ቀጥል እስቲ። እሺ ይታይሻል ቃል አሁን ለመወያየት እኮ ፈቃደኛ አልሆነች። ይታይሻል? እኔ ልዋይ እኮ አይደለም እኔ እንዴ ልዋይ ብያለሁ እንዴ? ነው ፖይንቱ ላይ ለማውራት እኮ ነው የተነሳው። ምልጃ ላይ ፖይንቱ ላይ አይደለም ማለት ልጠይቅ እኮ ነው እንጂ እኔ ፖይንቱ እኔ አንተን የምጠይቀው ምን ቤት ነህ እንዴ? አንተ ቁርአን ነው መጽሐፍ ቅዱስ አንተ ምን ሰጥተው ነው የምትፈታው? እንትን ምን ማለት አይደለም። ተመሳሳይ የሆኑ ፖይንቶች ስላሉ እዛ ላይ እናውራና ከዛ ቀጣይ ደግሞ ጥያቄ ያለሽን ትጠይቂያለሽ። እኛ እኮ አትጠይቂ እኮ አላለሽ እኮ አንተ እኮ የመጀመሪያ ጥያቄ እኮ አይደለም። ሲቀጥል ደግሞ ቁርአን እየጠየቁ ባብል መልስ እንዴት ከመጽሐፍ ቅዱስ ነው? ተመሳሳይ የሆኑ ነገሮች አሉ። ለምሳሌ ለማርያም የአምልኮ መስዋዕትን ትሰዋላችሁ። ይሄ ለምንድን ነው የተነሳው ካልሽ ምልጃ ምን ማለት ነው የሚለውን አነሳን። ኦኬ ወሂድ ምን ብሎ አለሽ? መላእክቶችም ያማልዳሉ። ኦኬ እንደዛ ሲባል ግን በእኛም እኮ መላእክቶች ያማልዳሉ ብለሽ ስትናገር ታረቁ ያስጨርሽ ነው እንጂ በዚህ እናንተ ጋርም እንደዚህ ያለ እንደዚህ ያለ ምን አስፈልጋለሁ? በእኛም መላእክቶች ያማልዳሉ ስትይ የኢስላሚክ ኮንሰፕት እና የክርስቲያኒቲው ግን በጣም የተለያየ ነው። ያ ማለት ምንድነው? ቅድም እኔም እንዳስረዳውሽ
አንድ ምልጃ ከአላህ Subhanahu Wa Ta'ala ፍቃድ ውጪ ማለት ነው ማማለድ ራሱ አይችልም። ኦኬ የሚማለደው አላህ ነው። አማላጆቹ ደግሞ ከአላህ Subhanahu Wa Ta'ala ፍቃድ ውጪ ማማለድ እንኳን ራሱ አይችሉም። አይደለም ወደነሱ ልንጠጋ ይቀርና ነው። በእናንተ ሃይማኖት ግን ችግሩ ምንድነው የተፈጠረው? ነገሩን አዙራችሁት እነዛ አማላጅ ተብለው የተሰየሙትን ትጠይቃላችሁ። ኦኬ ለምሳሌ ገብርኤል አንዱ መልአክ ቢሆን እሱን ራሱን ነው ምን የምታረጉት የምትጠይቁት። ለምሳሌ ገብርኤል ጠብቀኝ፣ ሚካኤል ጠብቀኝ፣ ኦኬ እንደዚህ አድርግልኝ፣ ሰማኝ እያላችሁ ምን ታረጉታላችሁ? ያንን ጸሎት ታደርጉላታላችሁ። ጸሎት በራሱ ደግሞ አምልኮ ስለሆነ ያንን አምልኮ እያጋራችሁ ነው ብለን ተናገርን። አንዱ ማርያም አማላጅም ናት ብላችሁ ስታስቀምጡ የማርያምን ከማማለድ ውጪ ሌላ ቦታ ሰጣችኋት። ምን እያረጋችኋት ነው? ይሄው የአምልኮ መስዋዕትን ላንቺ እሰዋለሁ። ኦኬ የአምልኮ መስዋዕት ደግሞ የሚሰዋው ለማን ብቻ ነው? ቃል እኛ የምናመልከው ለአምልኮ የሚገባው ለአንድ እግዚአብሔር ብቻ ነው። ለማርያም የአምልኮ መስዋዕት ይገባታል። እሺ ቃል ክብር ነው ይገባት። ለማርያም ክብር ስግደት የአምልኮ መስዋዕት ይገባታል። ለማርያም አምልኮ አይደለም። ይገባታል ወይ? ይገባታል። የአምልኮ መስዋዕት ለማርያም ይገባታል ወይ? አይደለም ማርኩ እኮ አይገባትም አይደል? እኔ ሌላ እንትንስ እንዳታስገባኝ እንዝራ ሰባት ላይ ግን ይኸው እንደዚህ ይላል እያለሽ ነው። ይኸው ማስረጃውን አንቺ እንትን አትበይ፣ ሐሳቡን መሽንትም ማለት ትተሽ አሁን እዚህ አንቺ መመለስኮ ማን ወይ መጽሐፍ እንዝራ ሰባት እናንተም እኮ ከየት አመጣችሁ? ቁርአን ከየት አመጣችሁ? ሐዲስ እንደምትሉ እኮ አንተ አሁን ከየት አመጣ? አንተ ከፍተህ ስላልክ አይደለም። እዚህ ላይ ማንኛውም ሰው እኮ ጽፎ የነሱ መጽሐፍ ቅዱስ ነው ማለት ነው። መጽሐፉን አታውቂውም። መጽሐፉን ካላወቅሽው ደግሞ እንዝራ ሰባት የኦርቶዶክስ የምትቀበለው መጽሐፍ ነው ወይስ አይደለም ብለሽ ትጠይቂያለሽ። በቃ ችግር የለው። አንቺ አሁን ስላላወቅሽ ነው በቃ። ወይም መጽሐፉ ደግሞ አዲስ ሆነብሽ ኦኬ፣ እንጂ ይሄ ኦርቶዶክስ የምትቀበለው መጽሐፍ ነው። ኦኬ ኦኬ። አሁን ሙሉ መጽሐፉን ነው ልጠይቅኝ ነው ወይ እንትን የምትለው ወይስ ምንድነው? ልውጣ ወይስ ልጠይቅህ? እንደዛ ከሆነ ማለት ነው አሁን ለምሳሌ ጠይቅሽኩ ቆይ ልጠይቅህ አለ አልጨረስኩም እኮ ሲጀመር አንተ እንዳትጠይቀኝ እኮ ነው በመሃል እንትን የምትለው። ይሄንን ጥያቄ ይዘሽ ትሄጃለሽ? አሁን ይሄን ጥያቄ ይዘሽ አትሄጂም? አትጠይቂም? አባቶችሽን አስተማሪዎች አባቶች በጣም የሚያስተምሩ አስረግጠው የሚያስተምሩ አሉ። በጣም በቃ ከነፎች ውስጥ አንዳቸውን ጠይቂያቸው። ይሄን ስክሪንሻት አድርገሽ ሂጂ እና የአምልኮ መስዋዕት እኛ ማርያምን የክብር ስግደት እንሰግድለታለን እንጂ አናመልካትም ካላት ቁጥር 95 ላይ እንደዚህ የሚል አለ ወይ ብለሽ በቃ ቀጥሽ። እኔ አሁንም ደግሞ ምንም እንደዚህ አስፈልግም። እኔ ቁርአን እየጠየቅኩ ሌላ እንትን እንድታወራኝ አልፈልግም። ሌላ ምናምን አላወራንም። ተመሳሳይ የሆኑ ነገሮችን አንስተን በእኛም አለ ስላልሽ የኛንና የእናንተን በእኛም አለ ስላልሽ ፕሊስ በጣም ተደጋጋሚ እያወራው ስለሆነ በእኛም ማማለድ አለ ብለሽ ስለተናገርሽ በኦርቶዶክስ ያለው የምልጃ ስርዓት ግን ትክክል እንዳልሆነ ነገርነሽ። ኦኬ ከዛ አንፃር ነው እንጂ መጀመሪያ ቁርአን ላይ ተቀበለን መልሱን ሰጠን። እሺ አሁን ቀጥይ እስቲ ዩቲ ያስቀጥያት እስቲ ያቅሽን ጠይቂ። ቀጥይ ምን ታረጋችሁኝ እኮ አሁን መሐመድ ያማልዳል ወይስ አማልድም ነው? ቅድም ምን ብሎ መለሰልሽ ኡስታዝ ዋሂድ? ድጋሚ እየጠየቅሽ ነው።
እኮ ይሄ እንትና መጣችው ነጠፋብኛ ንገረኝና ሌላም ቀጥለው እትላለሁ። አዎ ያማልዳሉ። ነገ የውመል ቂያማ ያማልዳ እኮ ይኸውልሽ፣ አሁን አዳምጪ በደንብ እሺ። ምልጃ ብሎ ማለት አንደኛ ዴፊኒሽኑ ላይ ካልተስማማን አሁንም ግራ እንጋባለን። ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ያማልዳሉ ወይ ሲባል አዎ ያማልዳሉ። መቼ? ነገ የፍርዱ ቀን አላህን ሱብሓነሁ ወተዓላ ይለምኑና ላመኑት ሰዎች ለሌላው ሳይሆን ላመኑት ላኢላሃ ኢለላህ ብለው ከአንዱ አላህ በስተቀር የሚመለክ አምላክ የለም ብለው ላመኑ ሰዎች ለነሱ ማለት ነው ያማልዳሉ። ኦኬ ለነሱ ያማልዳሉ። ያ ማለት ያማልዳሉ ብሎ ማለት እኛ ሙስሊሞች አሁን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለነሱ ጸሎት ለነሱ ዱዓ እናደርጋለን ወይ? ለምሳሌ ነብዩ መሐመድን ጠብቁን፣ አግዙን፣ አብሉን፣ አጥጡን እንላለን ወይ? አንልም። ይሄ በእስልምና ትልቅ የሆነ ሽርክ ወይም ደግሞ ትልቅ የሆነ ኃጢአት ነው። ምልጃ ብሎ ማለት ነገ የውመል ቂያማ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ ስለፈቀደላቸው ቅድም ደጋግሜ እንደነገርኩሽ ማለት ነው። ማንም የሚያማልድ የለም አላህ የፈቀደው ካልሆነ በስተቀር። ስለዚህ አላህ ሱብሓነሁ ወተዓላ ስለፈቀደላቸው ምን ያደርጋሉ? ያማልዳሉ። አላህን ሱብሓነሁ ወተዓላ ይለምናሉ ማለት ነው። ግልጽ ነው። እሺ አሁን በዚህ ሴንስ ከሆነ አዎ ያማልዳሉ እያልኩሽ ነው። አሁን ያማልዳል ነገ የውመል ቂያማ የፍርዱ ቀን ያማልዳሉ። እሺ እንደዛ ከሆነ አሁን ለምሳሌ የሆነ እዛ ምንድነው የምትሄዱበት አለ ምንድነው ሀጅ ምናምን ስታረጉ ሰላም አለይኩም ምናምን ስትሉ አለይኩም ሰላም ብላችሁ ነው የምታስቡት። አሁን ይላል ማለት እንዴት ለምን አስፈልገ ታዲያ እንደዛ እንትን የምትሉ ከሆነ አሁን ማማልድ ከሆነ ማለት ነው ሀጅ የምናደርገው እዛ ነብዩ መሐመድ ያማልዱናል ብለን አይደለም ሀጅ የምናደርገው አንዱ የአርካኑል ኢስላም ወይም ደግሞ የእስልምና ውስጥ አንዱ መሰረት ነው። ስለዚህ አንድ ሰው አቅሙ የቻለ ሰው በህይወት ዘመኑ አንዴ ብቻ በግዴታ የሚሆንበት ማለት ነው የሚያደርገው የአላህ Subhanahu Wa Ta'ala ትእዛዝ ነው ሀጅ ብሎ ማለት እንጂ እዛ ስለሄድን ያማልዱናል ብለን አይደለም እዛ የምንሄደው የአላህን Subhanahu Wa Ta'ala ትእዛዝን ለመፈጸም ነው ሀጅ የምናደርገው። ኦኬ ሀጅ የምናደርገው በዛ ሴንስ ነው። እሺ ማለት አሰላሙ አለይኩም ስትሉ ጥያቄውን አሁን በደንብ ስላለሽው ነው እኔም ላግዝሽ የፈለኩት ሰላዋት ነው ማንሳት የፈለግሽው ግን ጥያቄውን በስትክክል አላመጣሽ። እሺ ጠይቂ አይዛናደኝ ነው ማለት እኔ እየጠየቅኩ ስለራሳችሁ እየጠየቅኩ ስለመጻፍ የምታወራው ከሆነ ምንም ጠየቅኩት አይደል ይጠፋብኛል። እኔ ስለምን አነሳው አሁን እየመለስኩልሽ አይደል እንዴ ምን ሆናለች? ጠይቂ ያልኩሽ ምንድነው አሁን እንደዚህ አይደለም ጥያቄው የሚመጣው እንደዚህ አልነበረም ግን ጠይቂሽ እሺ ጠይቂ። እኛ ሀጅ የምናደርገው የአላህ Subhanahu Wa Ta'ala ትእዛዝ ስለሆነ ነው አርካኑል ኢስላም ወይም ደግሞ አንዱ ከአምስቱ ፒላሮች አንዱ ስለሆነ ነው። በቃ ይሄ ነው ጥያቄሽ። አሁን እሷ ለማለት የፈለግሽው ራሱ ይገባናል ግን በደንብ ካንቺ ምጣ ጥያቄው ካንቺ ካልመጣ ጭራሽ እኛው ጠይቀን እኛው መልሰንማ አንችልም እኮ። ስለ ሰላዋት ነብይ መሐመድ ሁሉ ቦታ ያለውን ያውቃሉ ወይ ምናምን ይሄንን ለመጠየቅ ነው። ኦኬ ጄክ ካለ መቀጠል ይችላል። እኛው ጠይቀን እኛውን መልስ ወጣለች ወይ በቃ ሐሳቡ ላይ አይ ከራሷ ቢመጣ አይቻልም። እሺ እኮ እንደዛ ይሻላል። በመሰረቱ ለምን ለነብዩ ብቻ ይገድቡታል? ኢብራሂም ኦኬ 9:11 የአደጋ ጊዜ ነው። አንቺ አለሽ ለኔ እሺ ጌቹ ካለ ጥያቄ ካለ እስልምና ላይ ጠይቅ። ጥያቄ የሚጠይቅ ክርስቲያን ካለ ወይም የሚጠየቅ እንትን ባሉሽ ቀጥሎ ወንድሞች ጋር እሺ መልካም ውሎ አብዲስ እንዴት ነህ? ይሰማሃል? ሰላም ነው አለን እንትን እስኪ አሁን ስራም ስለሆነ አይ ቲንክ ሁላችንም አልተመቸንም።
በኋላ ጃቤት ምናምን ከመጣ አንዳንድ አድቫንስ ቶፒኮችን እስኪ ነው ስለ ኢቲፍሮድ ዲላማ እነዚህ ኮስሞሎጂካል አርጊመንት ክሪቲክ ምናምን የሚባሉትን ሁለተኛ ቀናችን ነው ለስንነጋገር ስንገናኝ ዛሬ እኔ እናንተ በምን ላውሩት ነበር? አይ እና አህመድ ጋር ምናምን ተገናኝተን ነበር የመጀመሪያ ጊዜ አካባቢ መሰለኝ። ብቻ እኔም ቤት ከፍታለሁ፣ ጃም ቤት ከመጣሁ እመጣለሁ። ግን ዛሬ ትንሽ እንተኛ ይመስለኛል። በቃ በኋላ እናወራለን። ምን ላይ ነው ማውራት የምፈልገው በስፔሲፊካሊ? ነው የፈለክበት ቲዝም የሚባለው ሀሳብ የፈለክበት ላይ ኢንሻአላህ እና እናወራለን በደንብ ባልባጫ ላይ ማውራት ትፈልጋለህ? ፈቃደኛ? ምን አልከኝ? ፕሮብሌም ኦፍ ኢቭል ላይ ባወራ ፈቃደኛ ነህ? እሱ ላይ ቲዝም ፕሮብሌም ኦፍ ኢቭል ካንተ ሳይንቲፊክ እንትን ላይ ለማገት ኦኬ፣ ሳይንቲፊክ እንትኖች ላይ መሞገት አትችልም? እችላለሁ። ቲዝም ላይ እምነት ላይ ጠይቀኝ ጥያቄ ካለ ስላልከኝ ነው። እምነት ላይ ስትለኝ ነው። ኖ እሱ ችግር የለውም። እምነቶች ጋር ያለህን ጥያቄ በስንት ሰዓት እናስተናግድሃለን ኢንሻአላህ። አሁን ፕሮብሌም ኦፍ ኢቭል ያነሳው ደግሞ በጣም የሚገርመው ባለፈው ትንሹ አህመድ ትልቅ ነገር ስለጻፈበት ተሰብስበን እንትን እንለዋለን። ችግር የለም እና በኋላ እናና እስኪ ሳይንሱንም ምንንም በደንብ እናየዋለን። ቲንክ መልካም። አንተ የምትፈልገው ልጅ ካለ ምን ትናደርገህ ማውራት እንችላለን። እኔ ኢንቴንሽናሊ ይሄ ነው የምለው ነገር የለኝም ቱ ቢ ኦነስት። ለማንኛውም በቃ ከፈለክም ስለ ኒሂሊዝም ማውራት እንችላለን። እነሱ ጋር ትካተታለህ አንተ? ኒሂሊዝም እኔ ኦፕቲሚስቲክ ኒሂሊስት ነኝ። ስለ ኦፕቲሚስቲክ ኒሂሊዝም ታውቃለህ ያስባለሁ። አውቃቸዋለሁ። ኦፕቲሚስቲክ ኒሂሊዝም ችግር አለበት የምትቃረነው ሀሳብ አለ። በቃ በኋላ ናና ኢንሻአላህ በደንብ እናወራበታለን። እነዚህ እንትኖች ላይ እስልምና ላይም ያለ ጥያቄ ወይ ደግሞ እምነቶች ላይ ያለ ጥያቄ ካለም በደንብ እንትናለን። የገባሁበት ምንድነው የለንም ሁላችንም እና ላንተም ድካም እንዳይሆን እንትን እንለዋለን። በኋላ ናና ቤታችን ላይ በደንብ እናወራበታለን። እሺ ለተኛ ነው። እሺ መልካም መልካም። ወንድሞች ከሌሉ አጋጣሚ ጃሚ ለምንም የለምና እንደዚህ አይነት እንትኖችን በራት ትክፈቱላቸው። እሺ አስፈላጊ አይደለም። ያ አድሚኖች ሰዓት አስገቡት ታሰጡ ብዬ ነበር ግን እንትን አላለም። እሺ ማሄር ከተመቻቸው ቀጥሉ። ጌቹም ስላለ ጌቹ ጋር ቀጥሉ። እኔ አይመቸኝም ለሱ እንትን የገባሁት አፎን የሆነ ያውራ ይኸው ይገርም ስለመጣ እንትን ቪዲዮ ፖስት አድርጌ አካውንቴ በጣም እንትን ብሏልና እያስጣፋኝ ነው። ከቻላችሁ አካውንቴን ኮፒ ሊንክ አድርጉልኝ። እሺ የፖስትኩት ቪዲዮ በጣም ውርድ ብሎብኛልና ከቻላችሁ አካውንቴን ኮፒ ሊንክ አድርጉልኝ። ኤቨር ከጌች ጋር ቀጥል። ጌቹ አንተ እስልምና ላይ ጥያቄ አለ? ኤቨር ሰላም አለይኩም ወራህመቱላህ። አለይኩም ሰላም። መቀጠል አትችሉ? ሀሰኑ የለም? ሀሰኑ ወንድምየው አለ? ሀሰኑም የለም? እሺ እሺ ጌቹ ሰላም ብያለሁ። ቀጥል። ጥያቄ ወይ ጥያቄ ከሌለ ደግሞ እኔ ያነሳልሃል። አይ አንተ አንሳና እኔም ምላሽ ልስጥበት ማች አስ ፖሲብል ማለት ነው። እሺ ጌቹ ያው አንተ እንግዲህ ስላሴ አማኝ ነህና በመጽሐፍ ቅዱስ ውስጥ እንግዲህ ብዙ ጊዜ የምናነሳው አብና ወልድን ነው። እስኪ ዛሬ ደግሞ ለየት እናድርገውና መንፈስ ቅዱስ አንድ ጥቅስ በመጽሐፍ ቅዱስ ውስጥ አምልኮት የተቀበለበትን የተመለከበትን ጥቅስ ስጠኝ እስኪ። እሺ
ጌቾ የት ወጣ? ጌች ጥቅሱን ከፈለክ ንገረን፣ እኛ እናወጣልሃለን። ሰላም አለይኩም ወራህመቱላሂ ወበረካቱ። ይቅርታ መኪና እያሽከረከርኩ ሚውት ማንሳት ስላልቻልኩኝ ነው። ስራ ላይ እንደሆንክ ገብቶኛል። አብሽር አብሽር። ቀጥሉ እናንተ። እሺ ቁጥር ስጠኝ ጌቼ። እንዴት ነው የፈለግከው? እንዴት ታውና መንፈስ ቅዱስ የተመለከበትን ጌቼ አንቻውን አምላክ ነው ብለህ የምታመልከው መንፈስ ቅዱስ አምልኮት የተቀበለበትን አንድ ጥቅስ ስጠኝ። የተመለከበትን ብቻውን ነው ወይ ነው? ብቻውን ነው የፈለግከው ወይስ ከአብና ከወልድ ጋር? አይ እኔ ብቻውን ይሁን አንድ ላይ ይሁን። እሺ አንድ ላይ ከሆነ ማቴዎስ የተመለከበት ምትለውን ጥቅስ አምጣልኝ። ማቴዎስ 28:19 አንብበው ጌች አንብበው እኮ ከነሱ ጋር አንድ ይመለካል። ያው መለኮት ውስጥ ስላለ ማለት ነው። ምንድን ነው የሚለው ማቴዎስ ምንድን ነው የሚለው? በአብ ወልድ መንፈስ ቅዱስ አጥምቋቸው ሲል እዛ ውስጥ ስላለ ያው የወልድም እዛ ጋር አምልኮት አይደለም፣ ይሄ ትእዛዝ ነው። አንደኛ በአብ ወልድ መንፈስ ቅዱስ ስም አጥምቋቸው የሚለው ትእዛዝን ነው እንጂ የሚያሳየው አንደኛ አምልኮት አይደለም። እዚህ ጋር እኔ ያልኩህ አምልኮት ነው፣ የተመለከበት ቦታ ነው። እሺ እኮ እንደ እንትን ዳይሬክት ሳይሆን እሺ ዳይሬክት ከፈለክ ዕብራውያን ላይ ነው ያለው። ዕብራውያን ምዕራፍ 9 ነው መሰለኝ። ዕብራውያን ምዕራፍ 9 እዛ ጋር መንፈስ ቅዱስ ነው አለ ካውጣና አንተ የምታመልከው አምላክ መመለኩ መጽሐፍ ቅዱስ ላይ ማውጣት ይከብዳል እንዴ? ከአንዳንድ አሰጠኝ ይሄን ያለ መልፋት አለብህ? አይ መልፋት ሳይሆን ኦሬዲ እንትን ስጠኛ ቶሎ ብለህ ጌቼ ሮጥ ብለህ እንደ እኔ አሁን አንድ ጥያቄ እንትን ብትለኝ ማለት ነው እሰጥሃለሁ። አላህን ተገዙ። እሺ ለእንገርክ በዘላለም መንፈስ አማካኝ ራሱን ነውር አልባ መስዋዕት አድርጎ ለእግዚአብሔር ያቀረበው የክርስቶስ ደም ያው እግዚአብሔር እንድናመልክ ሕሊናችንን ከሞት ራስ እንዴት ይበልጥ ያነጻ ይሆን ይላል። መንፈስ ቅዱስ የተመለከበት ነው ያልከው ጌቼ እኮ። ታዲያ እዚህ ጋር አልተመለከም? የት አለ መንፈስ ቅዱስ የሚል ስሙ ራሱ አለ እሱ ላይ አሁን ያነበብከው ነው። በዘላለም መንፈስ የተባለው ማን ነው? የዘላለም መንፈስ አይ እዛ ጋር አያወራም። የዘላለም መንፈስ የተባለው ማን ነው? ኖ ጌቼ እሱ ጋር ስለ መንፈስ ቅዱስ አያወራም። እኔ መንፈስ ቅዱስ እያልኩ እንዴ መንፈስ የተባለ ሁሉ መንፈስ ቅዱስ ነው እንዴ? አይ መንፈስ የተባለ እኮ መንፈስ የተባለ መንፈስ ቅዱስ አይደለም። የዘላለም መንፈስ ይኸውልህ እኔ ጠየቅኩህ ሌላ አይደለም። የሆነ ነገር ከጠየቀኝ የሆነ ነገር ተጠየቀኝ መልስ አመጣሁልህ፣ መልሱን ተቀበለው። አይ አይደለም እኔ ጠየቅኩህ አይደለማ እንዴ? ተው እንጂ ጌቼ እኮ እንዴት መሰለህ ከአብና ከወልድ ከመንፈስ ቅዱስ ጋራም ይመለካል። እኛ ክርስቲያኖች ስናመልክ በቸርች ውስጥ አሁን አምልኮ ስናደርግ እኔ አታመልኩትም አላልኩህም፣ ግን መጽሐፍ ቅዱስ ላይ የተመለከበትን ክፍል አሳየኝ እኮ። አሳየኝ። ቆይ ጌቼ አብ የተመለከበትን አንድ ክፍል ስጠኝ። ቆይ ላቀልልህ። አብ የተመለከበትን አንድ ክፍል ስጠኝ። ቶሎ በል። አብ የተመለከበትን አንድ ክፍል ስጠኝ። የአብን አንድ ክፍል ስጠኝ። ጌች እስከሚመጣ ታብታብ አድርጉ። እሺ ሪሜምበር ምንድን ነው? አንድ ቢክስ በሚያምስ ሞት አድርጌ ድምፅ አለ በጣም እሺ። ተመለስክ? ቀጥል። እሺ ፊልጵስዩስ ምዕራፍ 4 ቁጥር 20
ኤቨር ኤቨር ሚዩት ነህ እያወራህ ከሆነ ለአምላካችንና ለአምላካችንና ለአባታችን ከዘላለም እስከ ዘላለም ክብር ይሁን አሜን። እሺ ይሄ እንትን ነው። እሺ ውዳሴ ነው። እሺ ይሁን። እሺ አብ የተመለከበትን አመጣ። በጣም ጥሩ። እሺ አሁን ደግሞ ልክ እንደዚህ መንፈስ ቅዱስ የተመለከበትን ስጠኝ። እኮ መጽሐፍ ቅዱስማ ዳይሬክት እኮ አያስቀምጠውም፣ ግን ኢንዳይሬክት ግን ያስቀምጣል። ዳይሬክት ባያስቀምጥም ማለት ነው። እንዴ አንተ አምልኮት ኢንዳይሬክትሊ ነው የምታመልከው? ኢንዳይሬክት ሳይሆን እንደዚህ ግልጽ በግልጽ ቃላት በቃላት ሳይሆን በሐሳብ ደረጃ ስጠኝ እኮ በሐሳብ ደረጃ። እሺ ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 13 ምን ይላል? ሁለተኛ ቆሮንቶስ ምዕራፍ ብዙ ጊዜ ታውቃለህ አብ ወልድ ስንል መንፈስ ቅዱስን ርሰት ታደረጋችሁት እናስታውሳችሁ ብዬ እኮ ባራ እንረሳውም። እንዴት እንረሳው? እሺ የጌታ ኢየሱስ ክርስቶስ ጸጋ፣ የክርስቶስ ጸጋ፣ የእግዚአብሔር ፍቅር፣ የመንፈስ ቅዱስ ህብረት ከሁላችንም ጋር ይሁን ይላል። እዚህ ጋር ያ አምልኮ በቃ ነው እዚህ ጋር ያሳያል። እና ይሄ አምልኮ ነው እንዴ ጌቺ? አምልኮ ነው። ያው እዚህ ጋር ምንድነው የመንፈስ ቅዱስ ህብረት ሲልኝና ከኛ ጋር ሰላምታ ነው እኮ ይሄ ታረጋጊ። ቆይ መንፈስ ቅዱስ ህብረት ሲባል ምንድነው? አምልኮን ያሳያል ዞሮ ዞሮ እኮ ምክንያቱም ይመለካል አይደለም። እሺ ዕብራውያን 9:14 ይሆናል እኮ ምክንያቱም በዘላለም መንፈስ ያለው ማለት ነው ከመንፈስ አካላቶች ማለት ነው። ግን ጌቺ ቆይ አይደለም። ቆይ ጌቺ ቆይ ተው በቃ ጥቅሱን ሁሉን ተውና ማለት ነው አስበው እስኪ አንተ አሁን የምታመልከው አብን ወልድ መንፈስ ቅዱስ አንድ አምላክ ብለህ የምታመልከው ሶስቱም አካል ማለት ነውና አንተ አሁን ከምታመልካቸው አንድ አካል ውስጥ የአንዱን አካል ጥቅስ ስጠኝ ስለህ ማለት ነው እንግዲህ ኦልሞስት 5 6 10 ደቂቃም ይሆናል አላውቅም እያወራን ነው። አንድ የረባ ጥቅስ እንኳን ልታመጣ አልቻልክም እንዴ? የምታመልከውን ነገር መጽሐፉ ላይ እንዴት አይኖርም? አይ አይደለም ነገርኩህ እኮ ዳይሬክት እንዴት አልኖርም ነው እንጂ እኮ ኖ ጌች እንዴ መጀመሪያ ላይ እኮ ዳይሬክትሊ እኮ ልታመጣ ነው የሄድከው እኮ ፈልገህ ስታጣ እኮ ነው። አሁን ደግሞ ዳይሬክትሊ እኮ አሁን ለምሳሌ እንዴት ነው አምልኮን ሲቀበል የመንፈስ ቅዱስ አምልኮ ዳይሬክት ቃል በቃል ባይሆንም መንፈስ ቅዱስን አምልኮን ይቀበላል ከሶስቱ ከስላሴ አካላቶች አንዱ ስለሆነ ማለት ነው። እኛው ስናመልክ እኮ ለምሳሌ በኢየሱስ ስም ካመለክን የኢየሱስ ስም እየጠራን አምልኮ ካቀረብን አብንም ወልድንም አምልኮናል ማለት ነው። ገብቶሃል አይደል? አንደኛ ነገር አንተ ኤቨር አሁን እንዴት ነው አንተ አንደርስታንድ ያደረከው? ክርስቲያኖች ሲያመልኩ አብን የአብ ስም እየጠሩ ወልድን የወልድ ስም እየጠሩ መንፈስ ቅዱስን የመንፈስ ቅዱስን እየጠሩ ከሆነ እንደዛ ተሳስተሃል። ኦልሬዲ ሮንግ ሪመንት ላይ ነው ያለው ማለት ነው። እና የማለት ነው የጠራው ታመልኩት። አይ እኛ ስናመልክ ግን አሁን ለምሳሌ ኢየሱስ ክርስቶስን ካመለክን እኔ አሁን ለምሳሌ መዝሙር ስለ ኢየሱስ ስዘምር አብንም ወልድንም መንፈስ ቅዱስንም እያመለኩ ነው ማለት አዘሲ በአካል አንድ ናቸው ነው እንዴ እናንተ የምታምኑት? በአካል አንድ ናቸው ብላችሁ ነው የምታምኑት? አምልኮ እንዴ እኛ ስናመልክ እኮ በመንፈስ ነው አይደለ? ስለዚህ ያንን የምናመልከው በመንፈስ ነው። በመንፈስ ይመለካል የተባለው እንጂ ወልድ አይደለም። የቱ ጋር ነው እንደዛ የሚለው? አብ ነው በመንፈስ ይመለካል የተባለው እንዴ? የሚያመልኩት በመንፈስ ነው የተባለው ለአብ ነው። እሺ አምጣ ማስረጃ እንደዛ። ኖ ወደዛ ላይ ደም እኔ ርዕሴ አሁን መንፈስ ቅዱስ ላይ ነው። አይ መንፈስ ቅዱስ ላይ ቢሆንም ለወልድና ለአብ ብቻ ነው አምልኮ፣ ለወልድና ለመንፈስ ቅዱስ የለም ያለ ማን ነው እኮ? ስጠኝ ማስረጃ እኮ ነው ያልኩህ እኮ ነገርኩህ እኮ። ለምሳሌ ሐዋርያት ሥራ ምዕራፍ 5 ቁጥር 3 እና 4 ላይ ሲናገር መንፈስ ቅዱስን መዋሸት እግዚአብሔርን መዋሸት እንደሆነ ነው። ስለዚህ አሁን መንፈስ ቅዱስን በዋሸ ቁጥር እግዚአብሔርን ዋሽታል ማለት ነው። ሶ አሁን እዛ ጋር አምልኮ የሚቀበለው ማን ነው? መንፈስ ቅዱስ ነው። እንደዛ ካልክ ማለት ሌላ ማስረጃ መጣብሃል። ምንድነው ማምጣት? እንትን የነ ሐናንያን ታሪክ አታምጣ።
አይ እና ሐናንያን ታሪክ አይደለም እኔ እዚህ ጋር ያመጣሁት የመንፈስ ቅዱስን ነው እንጂ የእግዚአብሔር መንፈስ ዋሽታችኋል የሚለው አይደለም። ጴጥሮስም ግን እንዲህ አለ፣ ሐናንያ ሆይ መንፈስ ቅዱስን ትዋሻለህ፣ ከመሬቱም ሽያጭ ሐናንያ ሆይ ነው ያለው። መንፈስ ቅዱስን ትዋሻለህ ወይ ስለው ዋሽና ከመሬቱ ሽያጭ ትሰርቅ ዘንድ ጌታን ልብን ለምን ሞለለ? ሳትሸጠው በፊት ያንተኑ አልነበረም ወይ? ሸጥከው በኋላ በእጅ አልነበረም? ለመሆኑ ይህን እንዴት በልብ አሰብ እኮ እንደዛ ከሆነ መጨረሻ ላይ እኮ ሲጠቅሱ ሲዘጋው ምን ይላል? እግዚአብሔርን እንጂ ሰውን አይደለም የሚዋሸው አለ። ጌቾ የሚመለክበትን አምጣ ነው ያልኩህ። አንተ የምታመጣልኝ? አይ እኮ ነገርኩህ እኮ እኔ አሁን ያመጣው ላይ መስረጃ ብለህ ያመጣቸው ነገሮች ለአንተ አልዋጥልህ ካሉ ኦፍ ኮርስ እሺ። አንተ ጌቾ ምን መሰለህ፣ አንደኛ ያመጣ የጠየቅኩህ ጥያቄ መንፈስ ቅዱስ የተመለከበትን ነው። አንተ የምታመጣልኝ እኮ ተመልኳል አልኩህ እኮ የሰጠው ማስረጃዎች አይሆኑም አልክ እንጂ። ቆይ አንድ ልጨርስ እሺ። የምታመጣልኝ መረጃ በአብ በወልድ መንፈስ ቅዱስ ተጠመቁ አሉ፣ እንትን ይሄ ሰላምታ የቀረበበትን የእግዚአብሔር መንፈስ አታለሃል የተባለበት ምናምን ነው የምታመጣልኝ። እኔ የምፈልገው ልክ ቅድም ለአብ ክብር ምስጋና ይገባ ተብለው አሜን ምናምን ብለው እንዳመሰገኑት ልክ እንደዛው ደግሞ ለወልድ ለመንፈስ ቅዱስ አምልኮት የቀረበበት እኔ ፈለኩ። አንተ ግን የምታመጣልኝ ሌላ ነው። አሁን ራሱ ያመጣው የአናንያ ታሪክ ለምሳሌ መጽሐፈ ሳሙኤል ላይ ሳሙኤል ልጆቹ ባደጉ ጊዜ አታለውታል አይደለ? ሳሙኤልን ከዛ ምን አለ? እኔን ሳይሆን እግዚአብሔርን ያታለላችሁት አለ። ስለዚህ ሳሙኤልና እግዚአብሔር አንድ ናቸው። ገባ? አንተ አሁን የምታመጣልኝ ምሳሌ እንደዚህ አይነት ነው። እኔ እነሱን አይደለም የምፈልገው፣ መንፈስ ቅዱስ የተመለከበት ነው። እኮ ነገር ያለው አንደኛ ስነግርህ ዳይሬክት መጽሐፍ ቅዱስ ዳይሬክት አያሳይም። ዳይሬክት ለምሳሌ ለአብ ዳይሬክት መመለኩን ያሳየናል፣ ዳይሬክትሊ ማለት ነው። ስለዚህ ይሄንን ያስተማረው ደግሞ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ አስተማረ፣ ዳይሬክት አሳይቶ ደግሞ ለመንፈስ ቅዱስ ደግሞ ኢንዳይሬክት ነው እንጂ ዳይሬክት እንደዚህ ክሪድሊ አያሳይም ነው አልኩ። አሁን ምንድነው አርጊውመንቱ? አንተ አይ ዳይሬክት ካልሆነ መጥልኝ ነው የለም አልኩ። የለም ዳይሬክት አልኩ እኮ ሐሳብ ራሱ የለም ያልኩ እኮ ነው። ቀጥታ ሐሳብ ራሱ እሺ፣ ሐሳብ የለም ነው የምትለው? እሺ፣ ሐሳብ የለም ካልከኝ ዕብራውያን ምዕራፍ 9 ቁጥር 14 ላይ ምን ይላል? አንብበው። ያው ሐሳቡ የለም ከነ የምትል ከሆነ እሺ፣ በዘላለም መንፈስ አማኝ ራሱን ነውር አልባ መስዋዕት አድርጎ እግዚአብሔር ያቀረበው የክርስቶስ ደም ይላል። ስለዚህ በዘላለም መንፈስ አማካኝነት ራሱን ነውር አልባ መስዋዕት አድርጎ ለእግዚአብሔር ያቀረበው ማን ነው? እዚህ ጋር መስዋዕት አድርጎ ያቀረበው መስዋዕት ያቀረበው ማን ነው? መስዋዕት የቀረበለት ማለት ነው። ኖ አሁንም የጠየቁ ጥያቄ አሁን ያመጣው ስለ ኢየሱስ መስዋዕት ምናምን የምትሉት ነገር እያወራ ነው እንበል። ታዲያ ሐሳብ ላለመሄድ እኔ አሁን እኮ መንፈስ ቅዱስ የተመለከበትን ያልኩ አሁን ያመጣው ጥቅስ ራሱ የሚያወራው ማለት ነው ሌላ ሐሳብ ነው እንጂ ስለ አምልኮ አይደለም። እንዴት ነው እንደዛ ያልከው? እስኪ እዚህ ጋር ማለት ነው በኃይለ ቃል መንፈስ ቅዱስ ተመለከ የሚለውን ነገር ወይ ደግሞ አምልኮት ይሄ ቃል ነው እንደተመለከ የሚያሳየው የሚለውን አምጣው እስኪ። እኮ ነው እየነገርኩህ እኮ ነው። ቃል በቃል የለም፣ ሐሳቡ ግን ያወራል ነው ያልኩህ። ሐሳቡ ያወራል አልኩህ እኮ ነው። ሐሳቡ ራሱ የለም፣ ሐሳቡ የለም። ጌቺ እንዴት ነው የለም? የለም ኢቭን ሐሳቡን ቶ ይሄ ሽታው ራሱ የለም። አሁን ለወልድ ብለህ ለኢየሱስ ብለህ ታመጣለህ። ኢቭን እነሱ ራሱ ያመጣቸው የሚመቱ ናቸው። አሁን እስኪ ለኢየሱስ ደግሞ እስኪ አንድ አምጣ እስኪ። የአብን አየን፣ እሺ። የመንፈስ ቅዱስ ልንግባባ አልቻለም፣ አላመጣህም። እስኪ ወልድን ደግሞ እስኪ አምጣ እስኪ። ለኢየሱስ ደግሞ የተመለከበት አምጣ እስኪ። እሺ ዮሐንስ ራዕይ ምዕራፍ 5 ቁጥር 13 እና 14 ምን የሚለው? እሺ ዮሐንስ ራዕይ ምዕራፍ እግዚአብሔርና ለበጉም ሰገዱ የሚለው ከዚያም በሰማይና በምድር ከምድርም በታች በባህርም በእነርሱ ውስጥም ያሉ ፍጥሩም ሁሉ ብለው ሲዘምሩ ሰማሁ። በዙፋኑ ላይ ለተቀመጠው ለበጉ
እዚህ ጋር በዙፋኑ ላይ ለተቀመጠው በጉ የተባለው ማን ነው? በዙፋኑ ለተቀመጠውና ነው የሚለው ለበጉ ለተቀመጠውና ለበጉ ምስጋናና ሞገስን ክብር። ኦኬ በዙፋኑ ላይ የተቀመጠው ማን ነው? አብ ነው የተቀመጠው። እሺ በጉ የተባለው ማን ነው? ኢየሱስ እኮ። ስለዚህ እዚህ ጋር ተመልኳል ማለት ነው። በጣም ጥሩ። እሺ መዝሙረ ዳዊት ላይ ሰዎቹም ለእግዚአብሔርና ለንጉሱ ሰገዱ ይላል። እሺ ንጉሱ የተባለው ማን ነው? ዳዊት። እግዚአብሔር የተባለው ማን ነው? እግዚአብሔር ነው። በጣም ጥሩ። ስለዚህ ዳዊትና እግዚአብሔር ተመልከዋል ማለት ነው። አይ እንደዛ። እሺ ኦኬ እሺ ለሱ መስሎ እንደዛ አይደለም። አየህ በጣም ጥሩ። ስለዚህ ምንድነው ለዳዊት ሲሆን ለዳዊት ሲሆን የጸጋ ነው፣ ለእግዚአብሔር ሲሆን ደግሞ የመለኮት ነው። እዛ ጋር ደግሞ ለኢየሱስ የሚሆነው የጸጋ ስግደት ነው የሚሆነው። በዙፋኑ ለተቀመጠው ደግሞ የአምልኮት ነው የሚሆነው። እሺ ካልሆነ ግን እንደዛ ነው ብለህ ካልክ እዚህ ጋርም ደግሞ እንደዛ ነው ብዬ እከራከራለሁ። እሺ ማስረጃ አንጣ። ለበጉ ጥቅስ አመጣሁልህ። የጸጋ ነው የሚል አንጣሽ እና ለሰው ልጆች የሚሰገደው የጸጋ አይደለም እንዴ? ለሰው ልጆች የሚሰገደው የጸጋ ነው። እሺ በጣም ጥሩ። ኢየሱስም የሰው ልጅ ስለሆነ የጸጋ ነው የሚሰገድለት እኮ አንተ። እሺ ማስረጃ እዚህ ምዕራፍ ዮሐንስ ራዕይ ምዕራፍ 13 ላይ እዚህ ጋር እሺ ወረድ ብለህ እኮ ስታነበው አራቱ ሕያዋን ፍጡራንም አሜን አሉ፣ ሽማግሌዎቹም በግንባራቸው ተደፍተው ሰገዱ ይላል። ስለዚህ እዚህ ጋር ሲጀመር ምድር ላይ የተደረገ አክሽን አይደለም፣ በሰማይ ላይ አይደለም። ከዛ መጀመሪያ ላይ እኮ አምልኮ በምድር ላይ ነው እንደሚደረገው። ሲጀመር በሁለቱም ይደረጋል፣ በሰማይም በምድርም ይደረጋል። እሺ አምልኮ በምድር ላይ ነው የሚደረገው የሚል ማስረጃ ታመጣልኛለህ? ሰው ምድር ላይ ያለ ሰው አንተ እግዚአብሔርን ሰማይ ላይ ነው የምታመልከው? ጌቺ በራስህ እንኳን አንተ አይ እኔማ ወደ ሰማይ አመልካለሁ። አይ አምልኮ ምን ላይ ነው የምታመልከው አንተ? ምን ላይ ነው የምታመልከው? በዛ ከሆነ ፖሊቲስት ነኝ ማለት ነው፣ ጣዖት አምላኪ ነኝ ማለት ነው እንዴ? ጌቾ አንተ የምታመልከው እኮ እኔማ ሰማይ ላይ አድርገህ ነው እንዴ? እኔማ አድርጌ አይደለም፣ ግን ደግሞ ስናመልከው እኛ እዚህ ምድር ላይ ያለ አካል ነው የምናመልከው። ኖ ጌጅ እንደዛ ካልክማ ማለት ነው። በጣም ጥሩ። እንደዛ ካልክ ማለት ነው በሰማይ ደግሞ ኢየሱስ እያመለከ እንደሆነ አመጣልሃለሁ ጥቅስ። አምልኮት ፈጽሟል። ኢየሱስ አምላኪ ነው እኮ። እሱማ የማማለድ ስራ ነው እኮ፣ የማማለድ ስራ ነው የሚሰራው። አይደለም የማማለድ ስራ አይደለም፣ አምልኮ እየፈጸመ ነው። አምልኮ ቀጥታ አምልኮ እየፈጸመ ነው፣ እያመለከ ነው። እሺ አንተ እስኪ እሺ ዕብራውያን ክፈቱለት ያ ጀማ። ዕብራውያን 8:2 እስኪ ያ ጀማ ካልተሳሳተ መክፈት እንችላለን። ሐሰን አይ ቲንክ መክፈት የሚችል ሰው የለም። ከፈትክ? እሺ ዕብራውያን እስኪ 5:2 ክፈተውና ካልሆነ 8:2 እንሄዳለን። እንደሚቀርም እንዲሁ ለራሱ ደግሞ መስዋዕትን ስለ ኃጢአት ሊያቀርብ ይገባዋል። እሺ 8:2 ክፈተው እስኪ። እሺ እርሱም ይላል አየኸው፣ እርሱም የመቅደሷና የእውነተኛዋ ድንኳን አገልጋይ ነው፣ እርሱም በሰው ሳይሆን በጌታ የተተከለች ናት ይላል። አየኸው እዚህ ጋር የእውነተኛዋ ድንኳን አገልጋይ ነው የተባለው ከላይ ጀምረን የምናነባው በሰማይ እንደሆነ ይገባል። ይኸው ከተናገረው ዋና ነገር ይህ ነው። በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለ። እርሱም አለ ማን? ይሄ ሊቀ ካህኑ ማለት ነው። እርሱም የመቅደስና የእውነተኛዋ ድንኳን አገልጋይ ነው፣ እርሱም በሰው ሳይሆን በጌታ የተተከለች ናት ይላል። እዚህ ጋር አየው አገልጋይ ብለው የተረጎሙልህ በግሪክኛው ሲሄድ ሆላትሪዮን ነው የገባ። ላትሪዮን ማለት አምልኮ ማለት ነው፣ ወርሺፕ ማለት ነው በእንግሊዝኛው። እና በሰማይ ራሱ ኢየሱስ እያመለከ ነው የሚገኘው። የማማለድ ስራ ነው አልኩ። ነው ማማለድ አይደለም፣ አምልኮ ነው። አምልኮ ነው የሚለው ግሪከኛውን ክፈትለት አሰኑ ባይብል ሀብ ከፈለገ ወርሺፕ ነው የሚለው፣ እያመለከ ነው የሚለው። በሰማይ ራሱ ኢየሱስ አሁን አምልኮ እያደረገ ነው በሰማይ ድንኳን። እሺ የማማለድ ስራ አይደለም የምትል ከሆነ ኦኬ፣ ይሄው አምልኮ ነው ይላል ቃሉ። እሺ አውጣለት አሰኑ ግሪከኛው አንዴ ይክፈትልህና ኃይለ ቃሉ ይሄ ሰርቫንት ለሚለው ይሄ ደግሞ ይሄ ወርሺፕ ተብሎ ለገባው ቃል የገባው ላትሪዮ ነው። ላትሪዮ ማለት አምልኮ ነው። የአምላክ የምትገዛው አንተ አሁን ምድር ላይ ሆነ ላትሪዮ ነው የምትፈጽመው፣ አምልኮ ነው የምትፈጽመው።
እሱን እያደረገ ነው የሚለው በሰማይ። ቆይ ሐሰን ይክፈተው። እሺ እንታገስ። እሺ ዕብራውያን ይኸው ከፈተላ። ይኸው ምን ይላል? እንትን በለው ሐሰን ነው ሰፊ ላይ አድርገውና ቆይ እሱ ሳይሆን እንግሊዘኛው ሙሉን አንብበውና ከዛ ጌች ይታያል አይደል? ይታየኛል። in the holy place a minister and in the ወደ ላይ in the tremblance through which has preached the Lord ይላል not man ይላል። አሁን እዛ ጋር ሚኒስትሪ ለሚለው የገባው ምንድነው? ላትሪዮጎን የሚለው ቃል ነው። ላትሪዮጎን ማለት ይሄው ላትሪዮጎስ ይሄው ነው እንትኑ ስትሮንግ ነምበሩን ነው ሐሰን አያ public servant function in the temple of gospel አያ genitive case a worshipper of God or benefactor of man ይላል። አያ እና ይሄ ራሱ ቃል ማለት ነው በሌላኛው መጽሐፍ ቅዱሶች ላይ ገብቷል። አምልኮ ለሚለው ቃል በየትኛው መጽሐፍ ቅዱስ ነው የከፈትከው? በኒው ኪንግ ጄምስ ቨርዥን ነው ባይብል ሀብ ላይ ነው የከፈትኩት። ግሪከኛው ለማስለው ከፈትለታተር ምን ላይ ነው የከፈትክለት? ኬጄቪ ነው ምንድነው? የእንግሊዘኛው ይቀድም የከፈትከው? አይ ቲንክ ኬጄቪ ነው ብዙ ጊዜ የሚመጣው። ይሄው ከፍቶልሃል። ይሄው እሺ እኮ አንድ ባንድ እኮ ችግር የለውም መተርጎም እኮ እንችላለን። እንደዛ ካልክ አንድ ባንድ እንተርጎም። ለምሳሌ እኔ ማማረድ ስራ ነው ብዬ ነው እዚህ ጋር መጽሐፍ ቅዱስ ምክንያቱም ጌቺ እኔ እኮ ምን መሰላው ነው ያመጣውልህ እኮ አንተ ከፈለክ ማለት ነው። ቆይ ጌቺ አንተ ከፈለክ የማማለድ ነው የመፍረድ ነው የምናምን ነው ያልክ መፍታት ትችላለህ። ግን ቃሉ የሚለው ላትሪዮጎን ማለት ማምለክ ማለት ነው። በቃ ማምለክ ነው። አንተ ለምሳሌ አሁን ኢየሱስ በሰማይ እያመለከ ነው ለሚለው ቃል አንተ ከፈለክ ማምለክ ማለት እኮ ያመልካል ማለት ሳይሆን እያማለደ ነው ለማለት ተፈልጎ ነው ብለህ ከፈለክ እንደለመዳችሁት ቃሉን ለውጣችሁ ሐሳቡን ቀይራችሁ ማውራት ትችላለህ። ግን ቃሉ የሚለው ምንድነው? እያመለከ ነው በሰማይ። ይሄን ነው የሚለው። በነገራችን ላይ ራሳችሁን አትሸውዱ ጌቺ። ቃሉ የሚለው ቃሉ ነው። በላ ካለ በላ ነው። ጠጣ ካለ በላ ሲለ አይ ሊጠጣ ፈልጎ እኮ ነው በላ የተባለው እያልክ የምትተረጉም ከሆነ እሱ ያንተ ሊጠጣ ፈልጎ ሳይሆን እኮ አሁን አንተ በግሪከኛው መጣ አሁን አንተ በግሪከኛ መጣውን ኤቪደንሱን እንድቀበል እኔ እኮ ትክክል ነኝ እኮ። ግን አሁን እዚህ ጋር አምልኮ እያቀረበ ነው የግሪከኛው ካልከኝ አዎ ሊሆን ይችላል። ግን ደግሞ ሊሆን የቻለበት ምክንያት ምን አይነት አምልኮ ነው ካልከኝ ምክንያቱም የእግዚአብሔር መንግስት እያወራ ነው ጥቅሱ። መልሶ ደግሞ ምን እያለ ነው እዚህ ውስጥ አሁን እያንዳንዱ ቃላቶች ዲፊኒሽን ማግኘት ሲያገኙ ይሰጣቸዋል። ለምሳሌ ሚኒስትሪ የሚለው ለምንድን ነው? ከዛ ደግሞ ሳንክቹዋሪ የሚለው ለምንድን ነው? አሁን አንተ ሳንክቹዋሪ የሚለውን ወስደህ የቃላትን ትርጉም እንዴ ምንድን ነው ሳንክቹዋሪ እኮ እንስሳቶች ምናምን ማረፊያ ነው ምናምን ብለህ የሆነ የቃላትን ስግደት በመጽሐፍ ቅዱስ ጌቺ ስግደት ስንት አይነት ስግደት ነው ያለው? ስግደት እኮ ስግደትማ ያው ሁለት አይነት ስግደት እኮ አለ ብለኛል። በጣም ጥሩ። ምንና ምን? አንደኛው የክብር ስግደት አለ፣ ሁለተኛው ደግሞ ለእግዚአብሔር የሚሰገድ ስግደት አለ። በአምልኮ በጣም ጥሩ። በግሪከኛው አሁን እነዚህ ሁለቱ ሲገለጹ እንዴት ነው የምንለያቸው? መጽሐፍ ቅዱስ ላይ አሁን ለኢየሱስ ከጀልባ ወጣው ሰገዱ ይላል። እንደገና ደግሞ ለእግዚአብሔርም ሰገዱ ይላል። ሁለቱን እንዴት ነው የምንለያቸው? ሰገዱ ነው የሚል አማርኛው። እንዴት እንለየው? ኦኬ የግሪከኛውን እና የእንትኑ እኮ አማርኛውን ሁለቱንም ስታይ ሰገዱ ነው የሚለው። ለሰዎችም ሰገዱ ነው፣ ለእግዚአብሔርም ሰገዱ ነው የሚለው።
ስለዚህ እንዴት እንለየው? አማርኛው ላይ እንዴ እግዚአብሔርም ይሰግዳል ለሱም ይሰግዳል። ስለዚህ ሰዎችን እያመለኩ ነው እንበል። ስለዚህ የምናደርገው ምንድነው ጌቺ? ሊንግዊስቲካል አፕሮች ነው የምንሄደው። ግሪከኛው ላይ ስንከፍት ለአምልኮ ሲሆን ላትሪዮን የሚለው ቃል ነው የሚገባው። ላትሪዮ የሚለው ቃል ነው የሚገባው። ለክብር ሲሆን ደግሞ ፕሮስኮኒዮ የሚለው የግሪከኛ ቃል ነው የሚገባው። አሁን ለምሳሌ አብርሃም ሳራ ሲሰግድለት ወይ ደግሞ ለዮሴፍ ወንድሞቹ ሲሰግዱለት እንደሚገባው ፕሮስኮኒዮ የሚለው የግሪከኛ ቃል ነው የገባው። ለእግዚአብሔር ግን ሲገባ የአምልኮት መሆኑን ለማሳየት ላትሪዮን ነው የገባው። አሁን እዚህ ጋር ራሱ የገባው የምልህ ቃል ይሄ ቃል ነው። ላትሪዮጎን የሚል ቃል ነው የገባው። ለምን? አምልኮት ስለሆነ እያደረገ ያለው ገባ። ስለዚህ መጽሐፉ በትክክል እሺ አሰማልከኝ ስለ መላእክት መላእክት መናፍስት አገልጋዮችን የእሳት ነበልባል የሚያደርግ ይላል። እሺ አሰሙ። ኦኬ እቺ ቃሏን ለማውጣት አገልጋዮች የሚለው ልታሳየው በግሪከኛው ነው። ኦኬ አይ ኦኬ ችግር የለውም። ኤቨር አሁን እንትን እናድርገውና አሁን አንተ የሁለቱን ልዩነት ምንድነው ነው የቃላት ለሰው ሲሆን ለእግዚአብሔር ሲሆን የግሪከኛው ላይ ነው። አሁን ምን ቀጥል ሐሳብን ጨርስ ጌቹ። አሁን እኮ አሁን ተቋርጣ ነበር ጌቹ እንትን ያመጣው እንትን ያልከው አሁን ለሬስፔክት ሲሆንና ለአምልኮ ሲሆንም ራሱ እኮ የተለያየ ነው። ለምሳሌ ማለት ምንድነው ይሄ ስግደት ራሱ አሁን ለምሳሌ ስግደት ሲሆን ለሰው ክብር አይደለ ሆነር አይደለ አይጸጋና ያምልኮት አለ። እኮ ለሱኛው የገባው የግሪክ ቃል ምንድነው? ለጸጋው የገባው ለጸጋ አልኩ እኮ ፕሮስኮኒዮ የሚለው የግሪከኛ ቃል ነው የገባው አልኩ። ለጸጋ ስግደት አሁን ፕሮስኮኒዮ የሚለው ቃል ነው የሚገባው። ለአምልኮ ሲሆን ደግሞ ላትሪዮ የሚለው ቃል ነው የሚገባው እያልኩ ገባ ጌቹ ተቋርጧል። በቃ እሱን ነው የምልህ። አሁን እዚህ ጋር የገባው ቃል ምንድነው? እሱ በሰማይ ያለው ድንኳን አገልጋይ ነው ለሚለው ቃል የገባው ላትሪዮን ነው እያልኩ ነው። ላትሪዮጎን ተብሎ ነው የገባው። ስራው ቃል ምንድነው? ላትሪዮ። አሁን ለምሳሌ እሺ እንደዛ ካልከኝ አሁን መላእክት አምልኮን ይቀበላሉ? ፍጡራን ማለት ነው። መላእክትማ አይቀበሉም፣ ፍጡራን ናቸው እኮ። አሁን ስግደት ሲሆንለት ሲሰግዱላቸው አሁን ለምሳሌ ዮሐንስ ራዕይ ምዕራፍ 22 ላይ ያለውን ጥቅስ እንወስዳለን። ዮሐንስ ማለት ነው። ዮሐንስ የሰገደለትን ለመላእክቱ የሰገደለትን እሱ እኮ የአክብሮት ነው አልኩ እኮ የአክብሮት ነው። ግን ደግሞ ጴጥሮስ ሰግዶ የለ እንደ የጴጥሮስ አገልጋይ መጥቶ ሰግዶለት የለ። እሺ ቆይ አሁን እሺ እንደዛ ካልከኝ እኮ እሺ ለሁለቱም ምሳሌ let's say for example for two እንትን እንውሰድ ለሐዋርያት for two apostolics ለሁለቱ አፖስቶሎች ማለት ነው። ለነሱ አሁን ስንወስድ አሁን ለኢየሱስ ማን ነው ዮሐንስ ሰገደ፣ ሪጀክት ተደርገዋል አይደል? ሲሰግዱ ሪጀክት ይደረጋሉ አይደል? አዎ ከምን አንፃር መሰለ ጌቺ አሁን ለዮሴፍ ሰግደዋል ወንድሞቹ ማለት ነው። አንተ አሁን ያልከው ኤቨር ፕሮስኮኒዮ የሚለው ቃል እኮ ስታምጣ ፕሮስኮኒዮ ማለት የጸጋ ነው። ሌላ እንትንም እኮ አለ። ምንድነው ይሄ? ሌላ ቃልም እኮ አለ ስግደት ለእግዚአብሔር ለሚለው ምን ነበር ይሄ? I just forget the word እኔ ረስቼው ነው። እንትን ነው ብቻ ካምቶ እንደዛ የሚባል እንትን አለ። ካምቶ የሚባል ነገር አለ። ምንድነው? ከጉልበት ተንበርክኮ ማለት ነው። ለምሳሌ መስገድ ማለት ይሄ በግንባር መደፋትን ነው የሚያሳየው። በግንባር እኮ ለሰዎች ሲሆን የፕሮስኮኒዮ ነው። ለእግዚአብሔር ደግሞ ለአምላክ ሲሆን ደግሞ ላትሪዮን ነው የሚገባው። እንግዲህ እንደዛ ነው። እሺ ብሩ አይ ቲንክ ግሪከኛው ላይ
እንትን አንዳንድ ጊዜ ዲፈረንት በቃ አንተ አሁን ይኸውልህ ዕብራውያን 8:2 ፈተህ ስትጨርስ ላትሪዮን የሚለው አይኑር አይደለም ፈተህ ስትጨርስ ነው እኔ ኢየሱስ አሁን በሰማያዊ ስፍራ መጽሐፍ ቅዱስ ውስጥ አምልኮት ይሰጣል የሚል ነገር ሳይሆን ምንድነው አስ ሃይ ፕሪስት ወይ ደግሞ ከፍተኛ ማን ነው ሊቀ ካህናችን እንደሆነ መጽሐፍ ቅዱስ በግልጽ ያስቀምጣል። በሰውና በእግዚአብሔር መካከል አማላጅ ሆኖ እንደሚያማልድ በግልጽ ሁኔታ ያስቀምጣል። እሱ የሚሰብኳቸው ነው ጌቼ የሚሰብኳቸው ምንም የሚሰብኳቸው እኔ መጽሐፍ ቅዱስ ነው እንጂ ቆይ ፓስተር ነው ይግራ አለ የሚሰብኳቸው አይደለም። ኦሬዲ አሁን እዚህ ጋር የሚሰብኳቸው ነው ብለህ እንትን ማድረግ ሳይሆን የሆነ ጀስት ዶንት እንትን አታርገው ነው ጌቼ አይደለም። እኔ አሁን ማስረጃ ወጥቼ እኮ ላሳይ እችላለሁ። ለምሳሌ ኢየሱስ ክርስቶስ አማላጅነት የአማላጅን ስራ እንደሚሰራ እሱ አሁን ጌቼ ኦርቶዶክስን አሁን ደግሞ ወጥቼ ደግሞ ዕብራውያንን ባሳየው ፈራጅ ነው ይልሃል። አማላጅን ስትጣሉ ነው የምትሉት እኮ በዚህ ጋር እሱ አሁን አይደለም ክርክራችን መብት ነው ጌቼ ከነሱ ጋር ተከራከረ ያማልም ይፍረድም ኦርቶዶክስ እኮ ችግር የለውም እኮ በግሪክኛው ጋር አንተ አሁን ለምሳሌ በግሪክ ነው አይደል የመጣው እኮ ኦርቶዶክስ ጋር ከመጣ ደግሞ አይፈራጅ ነው የሚለውን ፈራጅ ነው የሚለውን ከግሪከኛው ታመጣልኛለህ። ያኔ አይፈራጅ ነው የሚለውን እቀበላለሁ። ግሪከኛው ምንድነው የሚለው አማላጅ የሚለውን አረው